ለነዚህ እህቶች አሁን ለሚከሱኝ እኔ አባታቸው ወንድማቸው መምህራቸው ነው መንግስት ከሰጠኝ ካልሰጠውት ዝንታ ዓለም ሊኖሩ እንዲህ የሚባል ውላል እንዴ እንኳን ምርቃትሽን እርግማንሽን ከወንበሬ ተረስችለው ይሄን አርጌ ከሆነ እርግማኑን ቀበላለሁ እናቴ ለምን መጣሽ አልኳት አይ ስራ ልስራበት ስላለ ወጣው አለች እነኛ ልጆች ከጎኖት ናቸው ሰይፉ ሳምሶም ትልቁ አሁን ደግሞ እሳቸው ጋር ያለው ዛው ይበላ ዛው ይጠጣ ዛው ይተኛ እሱ ልጅ ምን አረጋቸው ፈንዴው ሌሎቹ እነሱን ገንዘብ የሚወዱ እርሶን ማይወዱ ያስመስሉት ብዬ ነው አነጋገሩ ሩቴን እንዲ ይሄንን የጠቡትን ይሄ ፍረዳቸው ነው ያልኩት ሌላ ነገር አይደለም በሰውም አልተፈረደልኝም በዚህ ፍርድ እግዚአብሔር በዚህ ፍርዱን ይስጠኝ መንግስት ሌላ ቤት እስኪሰጠው ድረስ በቦታው ላይ እንዲሰራበት መንግስት ወይም ራሱን ገዝቶ አሻሽሎ ቦታ ሲሄድ ለቆላቸው ይሂድ የሚል ወሰነ ያም የሰጠውት የኔ ነው ይሄን በዚህ በኩል የገዛውት የኔ ነው ይሄን በዚህ በኩል የገዛውት የኔ ነው እሺ እንመላለስ በቃ የለም ሁሉንም ሰጣለው ሰራው ሁሉንም ወስደውለው አሽራው ከመጡና በፍርድ ቤት አሽራው ይሄን ካርታ ካስቀነሱ ያን ይቀበሉታል እኔ ያንን የኔን ከዚህ ራሴ ልውሰድ ከዚህ ቦታ ያለውን ራሴ ልውሰድ የተቀመጡበትን ማማ መልሱልኝ ልውሰድ እርሶንም ዛሬውኑ ስመለስ የማሉን አስረክቦታለሁ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳችን ከጂጂጋ ነው መምህር ጋሻው ሄርጳ ይባላሉ ጉዳዩ ደግሞ እናት በቀደምለት እዚህ ስቱዲዮ መታው ጡቴን ይዤ እረግሜዋለሁ ምክንያቱም ቤቴን ቀምቶኛል አሳዶኛል የእናት እርግማን እንዴት አርጎታል ብለን ልንጠይቅ ደግሞ ጉዳዩስ እንዴት ነው ያን ቪዲዮ ካዩት በኋላም ለመልስ ከጂጂጋ አዲስ አበባ መታዋል እኔና የማትማቲክስ መምህሩ ጋሻው ሄርጳ ከናንተ ጋር ነን እናንተም እኛን ምሰሉ መምህር ጋሻው ሄርጳ አቤት ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጡልኝ እንኳን ደና ቆያችሁ ደናሉ ደና ነኝ እናቶ እዚህ ጋር በቀደም የነበሩበት ቦታ ላይ ነው የተቀመጡት ትልቁም የፕሮግራሙ ርዕስ የዛ ቪዲዮ ጡቴን ይዤ ረግሜዋለሁ ልጄን ብለው ነበር ቪዲዮውን ሲያዩት በእናት መረገም ጡት ተይዞ 9 ወር በማህፀን 2 አመት ከዛ በላይ በጀርባ ባደጉባት በእናቶ እንዲህ መባል ስሜቱን ይገሩኝ እኔ እናቴ አሁንም ታዳምጪኛለሽ እንኳን ምርቃትሽን እርግማንሽን ከወንበሬ ተረስችለው ይሄን አርጌ ከሆነ እርግማኑን ቀበላለሁ አርጌው ከሆነ ማለት እንኳን ምርቃትሽን ግን ሌላውን ነገር ደግሞ እስቲ እንወያያለን አሁንም ግን ይሄው ከወንበሬ ለእናቴ ነው የእናት ክብር በዛን ያህል ደረጃ መምህር ነኝ ትልቅ ሰው ነኝ ብዙ ልጆች አፍርቻለሁ ልጆቼ ፊት ልጆቼ ብዙ ዶክተሮች ብዙ ኢንጂነሮች ዛሬ የምታዩ ወላጆች ተማሪዎች መምህራኖች አብረው እኔ ጋር እየሰራችሁ ያላችሁ እናንተ ታውቃላችሁ እኔ በዚህ ምን ያህል በከተማችን ያለ ምን ያህል የደሃ ልጆች እንኳን የኔን እናት እንዳስተማርኩ እንደምረዳ እንደማግስ ተማሪዎችን ስንት እንዳስተማርኩ እናንተ ያላችሁ ታውቃላችሁ እናቴን በዚህ ያህል ያዛዝ ካሳዘንኩ ቤት ሰርቼ መቀመጫ ካሳጣው ታውቃላችሁ ጥምልምል ይበላችሁ በረዶ ይበላችሁ የማማን ይበላችሁ ያደጋችሁ ልጆች ማማይቱ ጋር ሆኖ ሸጠውላችሁ ነው አሳዝኝሽ ከሆነ ማማ ግን አሁንም በድጋሚ ይሄው ግማኑን ቀበላለሁ እንኳን ምርቃትሽን እኔ አሁን እዚህ የመጣሁት ማማን ዲፌንድ ለማድረግ ማማን ለመከላከል አይደለም ስለማማ 4 እና 4 9 ነው ቢሉ እንኳን ለማስረዳት እንጂ ማማን በፍጹም በምንም መልኩ እሳቸው ስተት ውስጥ ያቺኛው
ልጅ ግን እህቴ ነች፣ ወጣትም ነች። ብዙ ማታውቀው እሷን ዲፌንድ በተለያየ ነገር ላድርግ ይችላል። ማማ ላይ ግን እርግማኑን ተቀብያለሁ ማለት ምን ማለት ነው? አዎ ጥፋቴ ነው ይቅር በይኝ ማለት ነው። አዎ ካረኩት ማማ ካረኩት የሚባል ነገር አይደለም እኮ አሁን እርሳቸው ሆንኩ አደረገኝ ልጄ ያሉትን ጡት ይዛው እዚህ ቦታ ላይ ተራግመዋል። እርስዎ ደግሞ ልጄን ነው የረገምኩት በጠባው ጡት ብለዋል። እርስዎ ደግሞ ቆመው ሳግ እየተናነቀው እንኳን ምርቃትሽን እንኳን እርግማንሽን ምርቃትሽንም ቁሜ ተቀብያለሁ ማለት ወይ ያገላለጽ እኔ ያልገባኝ ነገር ስላታ አዎ ትክክል ነሽ እናትዬ እውነትሽን ነው ብትረግሚ ቁጣሽን እርግማንሽን እቀበላለሁ ማለት ነው። ትክክል ነው አጥፍቻለሁ ያልሽው ትክክል ነው ያ እርግማን ምንጩ በደል ነው አይደለ? ልጄ እንዲህ አድርጎ በድሎኝ ቤቴን ቀምቶኝ አቃጥሎኝ አሳዶኝ ነው እርግማኑ ምንጩ ይሄ ነው። ስለዚህ ሲረግሙ ትክክል ነሽ ተቀብየሻለሁ ማየ ከሆነ በደሉን ትክክል ነው በድየሻለሁ ነው ወይስ እናት ነሽ ምንም ብትይ ነው? አልገባኝም። እናት ነሽ ምንም ብትይ ቅድም እንዳልኩት 4 እና 9 ቢባል እናት ነሽ እና ተቀብያ ነው። ከዛ በኋላ ግን ያለውን ነገር ደግሞ ሳልገልጽ በፊት ማለት ነው የእናትን እሷን ለመከላከል እሷን እንደዚህ አርገሻል እንደዚህ ላለ ማለት የእናትን እንደ ሙሉ ተቀብያለሁ እንደ እናትነት ለማለት ያለው እኔ ደግሞ የእርግማኑ ምንጭ እኔ ደግሞ እሱ የቤት ጉዳይ ነው። እኔ ደግሞ ፕሮግራም እየሰራው ስለሆነ የእርግማኑ ምንጭ ቤቴን ቀማኝ ነው። ስለዚህ ተቀብያለሁ ማለት አዎ በደልሽ ትክክል ነው ቤትሽንም ቀምቼሻለሁ አሳድጄሻለሁ ስለዚህ ምንም ብትይ አንቺን አልቃወም እንደማለት ነው። በጣም ጥሩ እሺ ወደ ጉዳዩ እንግባ። ቪዲዮውን አይተውታል? አይቻለሁ። ቪዲዮ ምን ተሰማው? አዘንኩኝ እና ብዙ እዛ ላይ አብዛኛው ውሸት በመሆናቸው እነዛን በማስረጃ ይዤ ነው የመጣሁትና ለምሳሌ የትኛው ነው ውሸት? እስቲ አሁን ለምሳሌ ባለቤቴ የፍርድ ቤት መዝገብ ቤት ሰራተኛ አይደለች፣ አይሲቲ ነች። አይሲቲ የሲስተም አድሚኒስትሬሽን ነው የምትሰራው እዛው ፍርድ ቤት ማለት ነው። የጠቅላይ ፍርድ ቤት ነው የምትሰራው። ግን ፍርድ ቤት ነው የምትሰራው። መደቧም ደሞዝ በበላበትም የተቀጠረችውም በዚህኛው እንትን እሺ ነው አንቺ ማስረጃ ነች። እሺ እሱ መዝገብ ቤት የሥራ መደብ መዝገብ ቤት የተባለው አይሲቲ ነው። አይሲቲ ነው። በፍጹም መዝገብ ቤት ሰርታ ከተቀጠረች ጀምሮ አታውቅም። ከመዝገባም ግንኙነት የላትም። መዝገብ ደግሞ የፍርድ ቤት ወረቀት እኮ 1 2 3 ተብሎ ተቆጥሮ ነው ፍርድ ቤት ከፍርድ ቤት ፍርድ ቤት ከመዝገብ ቤት መዝገብ ቤት ሲሄድ ተቆጥሮ ላይ ተጽፎ ከ4 ገጽ ጋር ከምናምን ተብሎ ነው ሊሰረቅ አይችልም። እሱም ስለገረመኝ እንደገና እሷም ሁለተኛ ትልቁ ልጄ ቤቴን አቃጠለው ያለችው 2009 ዓመተ ምህረት ነው። 2009 ዓመተ ምህረት 2009 እና 10 አካባቢ የመንግስት ትንሽ ለውጥ የመሰለ እንትን ነበር አለመረጋጋት እዛ በጅጅጋ ብቻ ሳይሆን ያው በመላ ኢትዮጵያ የነበረ ትንሽ እንትን ነበር። ፖሊስ ደግሞ በንቃት ከተማውን ነው የሚጠብቅበት ሰዓት ነው። እዛም ኮሽ እዚህም ኮሽ እዚህም እማማ ምናልባት እንደሚመስለኝ እዚህ ጋር እንደገለጹት እሳ ምጣድ አቀጣጥያለሁ ይላሉ። አንተ ሚዲያ ጋር መተው ምጣድን ሳረግ ምጣድን አቀጣጥዬ ሳልጨርስ ጋግሬ ነው የያዘኝ። ፖሊስ መተው ልታጠብ ስላቸው እንኳን እንደተወሰደች ለፖሊስ የሰጠችው የቃል ይሄ ነው። ፖሊስ ይሄን ከፖሊስ ነው ያገኘሁት። ምን ይላል አንተ ታነበዋለህ? እሷ በቀጥታ የዛን ጊዜ ይሄን ቃል ከመስጠት እሱ ነው ያቃጠለው ማለትም ይቻላል። ያቃጠሉትን ካወቁ እኮ ይሄን ቃል የሰጡት ቤቱ በተቃጠለ ቀን ነው። በተቃጠለ ቀን ለፖሊስ የሰጡት ቃል እሳቸው ዘግይተው እሺ ያን ቀን ሰጡት ያሉትን በትክክለኛ አእምሮ ላይ ሁኜ ማንም ሳያስገድደኝ ቤቴ አጠገብ ቆሻሻ አቃጥዬ ተኛው ያጠፋሁት መሰለኝ። ከሰዓት በኋላ ያጠፋሁት እሳት አጥሬን በምዕራብ በኩል አቃጠለ፣ ሌላ ምንም የለም፣ ይሄንን ነው የማውቀው ብለው አስተርጉመውት ነው እንጂ በሶማሌኛ ነው። በጣም ጥሩ። ዛሬ ደግሞ እሳቸው እዚህ ባለፈው ኢንተርቪው ሲሰጡ ቤቴን አቃጥሎ ነው ያሉት። በጣም ጥሩ። እኔ አንድ ጥያቄ ልጠይቆት የፈለኩት ያን ጊዜ እሳቸው ማን ያቃጥለው አያውቁ ከሆነ በጊዜ ሂደት ደግሞ እርስዎ መሆኑን አውቀው ከሆነስ ነው የኔ ጥያቄ። እኔ ምን አውቃለሁ እኮ ምን አውቃለሁ ሳይሆን በዛ ጊዜ ቃል ተለያይ በጊዜ ሂደት እንዴት ከምርመራው ውጪ አልገባኝም። ምንም ለምሳሌ ያን ጊዜ ይሄን ቃል ሰጡ
በቀደም ኢንተርቪው ሲሰጡን ደግሞ ቤቱን ያቃጠለው ልጄ ነው አሉን። አዎ ይሄ በ2009 ነው። በ2009 ዓመተ ምህረት ነው። የዛሬ 9 ዓመት ማለት የዛሬ 9 ዓመት። አዎ ነገር ግን ከጊዜ በኋላ ነገሮችን ሲያጣሩ የሆነ ነገር ሲደርሱ ከርሶ ጋር ያለው ነገር እንትን ሲሉ አሃ ለካ የዛን ጊዜም ቤቱን ያቃጠለው እሱ ነው የሚል በኢንፎርሜሽንም በድምዳሜም ደርሰው ከሆነ በራሳቸው መንገድ ማለት ነው። በፍጹም እንግዲህ በራሷ የሆነ ነገር እኮ ለማስረጃ ሊመስል ይችላል። ጥላቻ እያደረ ሲመጣ የሆነ ነገር አይምሮ ውስጥ ይቀረጽና ሁሉ ነገር የሚያደርግህ ያ ሰው ሊመስል ይችላል። ከዛ ዝም ብለህ ወደዛ ሰው የመደፍደፍ ካልሆነ በስተቀር ይሄ የተሰጠው ቃል እንጂ ከእሳት ጋር እኔ መምህር ነኝ፣ ትልቅ ሰው ነኝ። እንደ ቦዘኔ እሳት ይዤ የዞርኩ ምለኩስበት ጊዜም ራሱ የለኝም። ከምንም ከእሳት ጋር የሚያገናኝ እንደማንኛውም ሰው እኔም ተጠርቻለሁ እኮ በወቅቱ እዛ ጋር የተሰበሰቡት ሁሉም ሲመጣ ፖሊስ እኛም መጣ። እነሱን ይዘው ሄደና አጣራለሁ ብሎ ወሰደ። በቃ ይሄ ነው። ስለዚህ አላቃጠልኩም ነው። በፍጹም አላቃጠልኩም። እሳት እንዴት አቃጥላለሁ? የማማን ቤት ቁሳሻም እዛ ጋር መንገድ ጋር እኮ ማቃጠል አይቻልም። በነገራችን ላይ ቀበሌ ይከለክላል። እነዚህ የሚዞሩ ለጽዳት እንትን አይቻልም። እኛ ራሱ ስናቃጥል እንትን የኛ የራሳችን የትምህርት ቤት እንትን አለው። ወይም ደግሞ እንደዚህ እንትን የሆኑትን መኪና ይመጣል፣ መኪና ላይ አውጥቶ ነው እንጂ የሚጣለው እሳት ዝም ብሎ አይለኮስም። በጣም ጥሩ። እርሶ መምህር ነዎት፣ ጋሻው ሄርጳ ይባላሉ። እናቶ እማማ አበራሽ የእርሶ የመጀመሪያ ልጅ ነዎት? ለእርሳቸው ሁለተኛ ነው። ታላቅ አለዎት? ታላቅ አሉ። እሳቸው እዛው ናቸው? በጣም ጥሩ። እንዴት እንዳደጉ እስኪ ወደ ዋናው ቤቱ ነው አይደል ይሄን ሁሉ ግብ ያፈጠረው? የማማን እናትነትና የእርሶን ልጅነት እስኪ ንገሩኝ። እማማና እኔ እና የትልቁ ወንድሜ እና ሌላ ሰይፉ የተባለው ሌላ አንድ ሴት አለች። በወቅቱ ከ90 ወደዛ ወይም ከ1970 ማንም እስከ 90ዎቹ በከፍተኛ ችግር ነው ያደግነው። ቤት ውስጥ በተለይ እኔ ኃላፊነት ማማውን እያዳመጡ ነው። በትክክል ስሙ ያውቃሉ፣ የሚያውቁትን ነገር ነው ደግሞ እኔና ማማን እነዚህን ልጆች ሁሉ እንደ ባልና ሚስት ሆነን ማማ እንደ ማለት የፈለኩት ምንድነው ግልጽ ነው፣ ገብቶኛል። አዎ እማማ እንጨት ሲሄዱ እኔ ልጆቹን ይዛለሁ። እኔ ወደ ገበያ እንጀራ ልሸጥ ሲሄድ እሳቸው ልጆቹን ቤት ይዛሉ። እነዚህ እነ ነፃነት ምናምን ገና ህፃናት ናቸው። እኔና እማማ እንጀራውን እማማ አንድ ቀን እንጀራ ነው የምሸጠው እና ዳቦ ቂጣ ነው እኔ ተሸክሜ ሄጄ ከተማ የምሸጠው። እማማ ሸጠው አያውቁም። እነኚህ ሁሉ ሲያድጉ ለብዙ ዘመናት ያውቃሉ። አሁን ብዙ ጊዜ ሲናደዱ እንዳውም ያ አንዱ ልጅ ይሻለኛል የሚል እንትን የኔን ጉብዝናና የኔን እንትን ለመግለጽ ይሄን ሁሉ ችግር ያለፍነው እኔና እማማ ተረዳርተን የካምፕ የሚባል አለ፣ የወታደር ካምፕ። አብዛኛው የዛ ሰፈር እና የዛ አካባቢ ሰው እኮ ካምፕ ነው የሚበላው። የምግብ ችግር የለም፣ ካምፕ ትበላለህ። ቤት መተህ አንዳንድ ነገር ለቤት ለመስራት ካልሆነ በስተቀር አብዛኛው የአካባቢው ልጆች ካምፕ ነው የሚውሉት። ከካምፕ ነው ወደ ትምህርት ቤት የሚኬደው። ካምፕ ምንድነው? ካምፕ ማለት የወታደር ካምፕ ነው። ሰፈሩ ራሱ የጦር ሰራዊት የካምፕ ሰፈር ነው። ካምፕ ነው የምንበላው፣ ካምፕ ነው የምንተኛው፣ ካምፕ ነው የምታድረው። ከዛው ካምፕ ውስጥ ወታደሮች እዛ ትምህርት ቤት መቅረት የሚታወቀው በሽፍት ነው። ትምህርት ይዛን ጊዜ ጠዋት ሽፍት ወታደር ካልተማርክ አይወድም። ጠዋት ላይ ሽፍት እዛው ግቢ ውስጥ ካምፕ ውስጥ ከተገኘ ትምህርት ቤት አልሄድክም ማለት ነው፣ ትቀጣለህ። ወላጅ አይደለም የሚቆጣጠረው፣ ወታደር ነው የሚቆጣጠረው። ወታደር ነው እንትን የሚልህ። ግን ቤት ትመጣለህ። እንደ አብዛኛው ከ8ኛ ክፍል ከ9ኛ ምናምን አልዘሉም። ይዛ አካባቢ ትማርና ከዛ ወደ ጦር ሰራዊት ነው የሚቀላቀሉት። ይሄ ትልቁ የኛም ልጅ 8ኛ 9ኛ ላይ ወታደር ገባ። የቀረው ሁለተኛ ነኝ። እኔና እማማ እነኝን ልጆች እኔ ነፃን ከሷ በታች ያሉትን ሙሉ በጀርባ ያዝዬ ነው ያሰለኩት። እማማ ማንንም የለንም ይሰማሉ። እኔና እርሱ ብቻ ነን። እኔና እሳቸው ብቻ። እሳቸው ወፍጮ ቤት ሲሄዱ እኔ እንዴት እንጠብቀው? ሌሎቹም ለእንትና ይሄኛው ወደ 79 ወደ ምናምን ጦር መከላከያ ገባ። ይሄም ቢሆን እማማ አሁን እየሰሙኝ ሁሉም አንድ ናቸው። ከኔ ጋር ነው ትንሽ ተቃርኗቸው ያላቸው ሁሉም። ግን በቀደም እነኛ አራቱ ልጆች መረገማቸው እነሱ በጣም አዝኛለሁ። ቅድም እቀበላለሁ እናትን በምንም ዲፌንድ አላደርግም ለማለት ነው እንጂ እርግማኑን ወስጃለሁ ወይም ልክ ነው ለማለት አይደለም። እነኛ ልጆች ከጎኖት ናቸው። ሰይፉ፣ ሳምሶን ትልቁ
አሁን ደግሞ እሳቸው ጋር ያለው እዛው ይበላ እዛው ይጠጣ እዛው ይተኛ እሱ ልጅ ምን አደረጋቸው? ምን አደረጉ? እነዛስ አብረው እነሱ ያሉት ግን ከልጋ አሁን አይነጋገሩ ግን እንዳው ምን ወንዶቹ በሙሉ ከወንዶቹ ጋር ተብለዋል። ሌሎች ጓደኞች አብረው ነው ከነሱ እስከመጡበት ድረስ እስከመጡበት እዚህ ቀን ድረስ በአንድ ነው ቀጠሮ ነበር ፍርድ ቤት እዚህ መጡት በ20 ነው በ21 ነበር በ21 ወረቀቱ ምናምን ያመላልሱ የነበሩት እንትን ሳምሶምና ያኛው ሰይፉን በሉት ናቸው። ያኛው ልጅ አሁንም ድረስ ቤት ውስጥ ነው ተኝቶ ያለው ማማ በዚህ ስለዚህ እኔ ብቻ ነኝ ከሳቸው ጋር ጉዳይ ያለኝ የተካሰስኩት ምን ብቻ ነኝ። እነሱ ወደ እናታቸው ጋር ነው ናቸው እስካሁን ናቸው በጋራ ሆነው አሁንም እኮ ምንድነው ያለው የዘብራርቅ ነው እንዳንሄድ እንትሉን እንጂ አይደል አሁን የጠየቀኝ የቦታ ጥያቄ ነው ያን አለ ቦታ የማን ነው የማማ ነው የኛ አባታችን ማለት ነው እሺ ነው እቺ አሁን ሰራናት እሳቸውን ለጣጥፌ ምናምን ያሉት እሱን እኔ ከዛች ጋር ወጣሁትና ከዛ ጋር ወጣሁና እዚህ ጋር መሬት ገዝቼ ሰጠኋት ወደ 79 78 ትልቁ ልጅ ወታደር ተቀጥራ ሄዳ አሁን ዘላስ ያለ ነው ማንን እኔና ማማ በቃ የዛን ጊዜ ኩበት የሚባል ትለቅማለ ቆሻሻ ይለቀማል ምናምን አድርገ በዛ ነው ማማ የሚጋግሩት የጋገሩትን ደግሞ እኔን ገበያ ማድረሰው ይሄ ልጅ ስልጣን እንደጨረሰ ሰሜን የዛን ጊዜ የደርግና ምናምን የተፋፋመ ኤርትራ ነበር ልጁ አሁን ከኔ ጋር ጸበኛ ስለሆነ የሱ መጥፎነትም አላወራም ግን በዛ ሳይድ ወይ ስለሆኑ ተቆራጭ ለናቴ ያርግ ነበር ከዚህ እዚህ የሰራ ያገዝን እሱ ኩበት ሲለቅም እዚህም አብረን ተጋዘን ነው ነው እነዚህ ልጆች ያሳደግነው ለነዚህ እህቶች አሁን ለሚከሱኝ እኔ አባታቸው ወንድማቸው መምህራቸው ነው ንጋን ተማሩት አስተማሪያቸው ነው ወንድማቸው ነው እንዳሳዳጊ ህፃን ሆኖ ከእናቴ ጋር ስለ አባታቸው ሶስት ነገራቸው ነው አሁን ትላልቅ ሰው የሆኑ ችግርን ያየነው እኛ አራታችን ነው ለምን ጊዜውም ራሱ እንትን አልነበረም ወቅቱ የነበረው ሁላችንም በባዶ እግራችን ነው የተማርነው እኔ ስታስረውታ ክፍል ባዶ እግሬን ሄድኩ ስማር የነበረው ማንንም ከማንንም ተመሳሳይ የኑሮ ስታተስ ስላለው እንትኑ ከሌ እግርን ወይ ጫማን ሱሪን የሚያይ ማንም ሰው የለም እንደዛሬ ቢሆን ትምህርት ቤት መሄዳለን ውጭ አትወጣም ያኔ ማንም የሚያይበት የለም በእግር መሄድ ምንም ብርቅ አይደለም ማንም ሰው በእግሩ ሄዶ ነው የሚማረው የሆነ ብዙ ድሮ እዚች ጋር የምትቀደድ እዚህ ቂጥ ላይ ሱሪ ራሱ ቢሆን ኖርማል ነው ማንም ሰው እንደዛ ነው በጣም የድህነት ወለል ውስጥ ነበር የጦርነት እንትን ነው አካባቢው የታወቃል ከሶማሌ ጋር ለብዙ ዘመናት 69ም እስከምናምንና ይደቀቀ ነው እንትኑ አካባቢው ከመድቀቁ የተነሳ የወታደር ልጆች ናቸው አብዛኛው እኛንም ጨምሮ ሁሉም የወታደር ደሞዝ ደግሞ በጣም ትንሽ ነው በዛ እና በእድል ብለው በቃ የወታደር ልጅ ያድጋል እንደሚባለው አሁን ግን እንደዛ አይደለም ያው ዘመኑ እንትን ብሎ ልጅ ሲወለድ በፕሮግራም በመናምን ያኔ ፕሮግራምም ሳይሆን ወታደር ልጅ ከተወለደ በቃ ባለው ነገር ማሳደግ ነው እንደዛ ነው ያደግነው እኛ ያ ልጅ ሰሜን ከተቀጠረ በኋላ 82 ብር አስተዋውሳለሁ ቀበሌ ሄደን እኔና እናቴ ተቆራጭ ልጁ የቆረጠለው ተብሎ ገንዘብ እናምጣለን አሁን ትንሽ እሱ ወደ ወታደር ሲሄድ እኔም ትንሽ የእድሜ 8 9 10 ከፍ ማለት ሲመጣ ማስተዋልም ብዙ ጊዜ ብዙ ኃላፊነትን እናቴ የምትሰጠው ለኔ ነው ከሳምሶም ይልቅ ለኔ ነው የምትሰጠው አሁን ብዙ እንጀራው ሲሸጥ ምናምን እሱን ከምትልከው እኔን ትልካለች እኔ በፊት ምን ይመስላል እኔን ጥላቻ ለምን ተደጋጋሚ ነው እሱ ለምን አይላክም እሱ ለምን አይሸጥም አይነት አሁን ሲገባኝ ድሮኔ ቶሎ ሸጬ ቶሎ ነው ማምጣላት እንትኖቹ ተሸክመን ሄዳለ ቶሎ አደራርሰን ብለ እሱ አንዳንዴ ሳይሸጥ ሁለት እንጀራ ተመለሰ አንድ እንጀራ ተመለሰ ምናምን ያ ነገር ብዙ አንድ ስሙን የሚሸጠው እንጀራ እና የ12 ብር እንጀራ ከሆነ እናቴ እኔን አታሸክመኝ ማለት ነው የ12 ብር እንጀራ ማለት 60 ነው መንገድ ላይ ሊደፋ ይችላልና ግማሹን ትቋጥርልኝና ምናምን እንደዚህ ነው ያደግነው እንደዚህ አድርገን ልክ 90 እና ያ ልጅ ተቆራጭ ልክ ነበር ከቀበሌ ደን ወስዳልና በራሻ በበ ተብሎ ይጠራል ትንሽ እንትን ከዛ
እሱም ተፈናቅሎ መጣ 83 ምናምን አካባቢ እኔ 83 80 መምህር ሆንኩ። አሁን የቤቱ ያ ልክ ነው መምህር ሱኑ ማማ ከዛሬ ጀምሮ ቂጣ እኔ ደርሻለሁ አቁም፣ ቤት ውስጥ አብረን እንኖራለን፣ ልጆቹ ይማራሉ። ሙሉ ደሞዜን እኔ ከቤት አልወጣሁም፣ ትምህርት ቤት ከፍቼም ከቤት አልወጣሁም። አግብቼ ወይ ምናምን አለ አብረን ያሳድግነው ከከሌ በቃ አሁን ደግሞ ትንሽ እኔ ደሞዝ ሲኖረኝ ትንሽ ለውጥ መጣ ቤት ውስጥ ትንሽ። እሺ እንደማንኛውም ልጆቹ ትምህርት ቤት መሄድ ዳስም ቢሆን መግዛት ጫማ ምናምን እንደዛ ልክ 90 አካባቢ ማማ ባይዘወይ የሆነ ትንሽ መቋቋም ፈልጋለሁ ብሎ ፊት ለፊት ያለውን ግማሹ መሬት ሸጠዋል። ማማና ትልቁ ልጅ ምናምን ተሸጠ፣ ግማሹ ተቆረጠና እኛ መሬት ተሸጠ ወደ 400 ካሬ ወደ ምናምን። አሁን ጭቅጭቅ ውስጥ የገቡት የዛን ጊዜ ጎረቤት ጥራልኝ፣ እዚህ ጋር ሰው ይስፈር፣ እዚህ ጋር ሰው ይስፈር፣ ብቸኛው ቡና የሚያጣጣኝ አጣው እንጂ በመሬት የሚጣላ ሰው የለም። መሬት ሞልቷል፣ መሬት በዚህም አየር ሜዳ ነው፣ በዚህም ባዶ ነው፣ በዚህ ጋርም የኛ እኮ ማስተር ፕላን አልወጣም። ስለዚህ ዝም ብሎ ነው ተሰፍራለህ። ከዛ ማስተር ፕላን መቶ በዚህ ጋር መንገድ በዚህ ካወጣ በኋላ ነው ያንተ ይዞታ እዚህ ጋር መሆኑ የሚታወቀው። የኛም በዚህ በኩል ያለው ተቆርሷል፣ በፊት ለፊት ያለው መንገድ ወጥቶበታል። እና እንደዚህ ነው የሆነው። በዚህ በኩል ያለውን ማማ ሸጠዋል። ሸጠው ያው የሚያስፈልጋቸው ለምን ሸጣችሁ? በዚህ እሱ ጥያቄም አይደለም። የቀረው ስንት ካሬ ነው አሁን የሚኖርበት እሳቸው? በእሳቸው ስም ያለው በእሳቸው ስም ያለው አሁን በሱ ነው የምንጨቃጨቀው እኮ። ትምህርት ቤቱ ስንት ነው? ትምህርት ቤቱ ጠቅላላ ወደ 900 እሺ፣ እሱ ላይ ትምህርት ቤት ሰርተው አድርሶ እሱ ላይ በዚህ በኩል 200 ምናምን የኔ ነው። እሱን ላብራራለ ነበር እኮ 200 ምናምን የኔ ነው ማለት ተሰጥቶት ነው አይደለም። እማማ ሸጡ በዚህ በኩል አይደል? እሺ፣ ለሰው ሸጡ። እሺ፣ ከሸጡት ሰዎች ላይ መልሼ ነው የገዛው። ማስረጃ ከ400 ማለት ነው። 400 ቅድም ሸጡ። እዛ በጀርባ በኩል ደግሞ ሌላ ሰዎች አሉ። ከነሱ ላይም መሬት ገዛው። አሁን ትምህርት ቤቱ 900 ምናምን ሆነ። እሺ፣ እንጂ 900 አይደለም የነሱ 900። እሺ፣ የእሳቸው ስንት ነው? የእሳቸው 500 ምናምን ነው። 500 ምናምን ነው። እርስዎ ከጎኑ ከጀርባ ገዝቻለሁ። አስፋፋሁት። እሺ፣ በዚህ ከፊት ለፊትም ገዝቻለሁ። እሺ፣ መሀል ላይ ያለው የማን ነው? አሁንም የእሳቸው ነው፣ ግን ባዶ ነው። ያኛውስ ካርታው ማን ነው የገዙት? ምንም ነገር አላወጣንም። አሁን እንዴት ነበረ ስምምነታችን? ካርታው የማን ነው የገዙት? 200 ገዛሁ በዚህ ምናምን ገዛሁ አሉኝ። አንደኛው ካርታ በኔ ስም ነው፣ በኔ ስም ነው። በፊት ለፊት ያለው ካርታ አውጥቼበታለሁ። ሌላውን አልወጣም፣ እንደዛው እንደተቀመጠ ነው አለ። የሷም አለ። አሁን የሚያጨቃጭቀን ምንድነው? እማማ ይሄን ነገር መጀመሪያ አንድ ልግለጽልህና አለፍ። እሺ፣ ይሄንን ቦታ እርሱ አውጥተን እሳቸው ቦታ ገዝቼ እዛ ገቡ። እዛ ከ500 አስለቅቀው እዛው ከወጣችና ቤቷ ትንሽ ነበረች ነገርነ። ያው እሷ ቁርቁር የምትቼ ምናምን ያለች እውነቷን ነው። አሁን እዚህም ቦታ ላይ ትምህርት ቤት ማለት መሀል ላይ ቅብ ያለች ነች። ትምህርት ቤት ሲሆን እኮ ብዙ ዲዛይን ዘርግ ምናምን እኛ ብዙ ጊዜ ጭቃ አፍርሽ ያለው መጀመሪያ ቆርቆሮ ነበር። ምንድነው መጀመሪያ እርሶ ይሄን እኔ ላልማው አንቺ ሌላ ቦታ ኑሪ ብሎ አከራይቷት ሌላ ቦታ ሄደች። ውስጣቸው ነው ሐሰት ነው የሚናገሩት። እሺ፣ ሐሰት ነው። እሱን ስታስታውሰኝ ደግሞ መጣልኝ። እንደው እዛ ጋር ፊልም የመሰለ ነገር ሁሉ ታየኝ። ነፃ ነች እኮ የምመጣው። ነፃ የዛን ሰዓት 16 ዓመት ከሆነ ቦታ ስመጣ እናቴ የሆነ ቦታ ቁጭ ብላ እያለቀሰች እኮ 16 ዓመት እኮ አዋቂ ናት ማለት ነው። አዎ 16 ዓመት ከሆነ ቦታ ስመጣ ሲል ጀስት እዚህ ሀገር እንዳልነበረችና የሆነ ከስራ ዓለም ወይ እንጃ ወጣው እኔም ስለገረመኝ ነው ስመጣ እኛ እናታችን እንዳልሆነች እሷ ብቻ እሷን ወጣው ነበር አልነበረም ተከራይተው እማማን ይሄን ቤት እናፈርሳለን እዚህ ጋር ተሰርተው ይገባሉ ለተወሰነ ጊዜ እዚህ ጋር ተቀመጡ ለምን እዛው ፊት ለፊት አወጣናት ራቅ ያለ ጫካ ቦታ ነው ያሉኝ እነሱ ራሱ ሰፈሩ እኮ ጫካ ነው ግን ጫካ ቦታ ራሱ ሰፈሩ ከተማ ነው አሁን ራሱ በደንብ ከተማ ነው ከዛ ከጎረቤት ገዝታው ተመልሰው 80 ካሬ ነው ምናምን ገዝታው ተመለሱ 10 ሜትር ከዛ ጋር ልጅም ጫካ የምትለው ከየቱ ጋር ፈጥራ እንደሆነ ጫካ
ለማግኘት ወደ 2 ኪሎ ሜትር ወደዛ መሄድ አለብን። ጫካም አይደለም እሱም ገደላ ገደል ለማግኘት ነው እንጂ ጫካም የለም። ቤቴን ለትምህርት ቤት ብሎ አሳዶኝ ቀማኝ። እስቲ አሁን ግልጽ አድርገው አንተ ቤት ሰራው ብለዋል። አንድ ክፍል ከዚህ ጋርም ለምኜ ከዛ ጋርም ቆርቆሮ አድርጌ ሰራውለት። እውነቷን ነው። እሱም ቤት ነው ያፈናቀልኩት ወይስ ሌላ ሰርተው ነበረ? 500 አሉኝ እኮ 500 ትምህርት ቤት የተሰራበት መሬት ነው ቤት ነው? በሬትም ቤትም ነው የለማ ቤት። አሁን እርሶ 500 ምናምኑ የወይዘሮ አበራሽ ነው ያው አሉኝ። የሳቸው የእርድናቶ ቤት ግን የለውም። ቆዩ አሁን ክርክር ወደ ፍርድ ቤት የሄደው ቦታ ይሄ አይደለም? ይሄ ነው። በጣም ጥሩ። ለዚህ ደግሞ ክርክሩ ቤቴን ይልቀቅልኝ በእኔ ስም ነው የሚል ክስ ተመሰረተ። ፍርዱ ደግሞ እርሶና እማማ አበራሽ ውል ተዋውላችኋል አይደለ? እሳቸው ይልቀቅልኝ እያሉ አይ የኢንቨስትመንት ኤሪያ ስለሆነ በኪራይ ውል ይሁን ተባለ። እንደዛ አይደለም። አንብቤዋለሁ የፍርድ ቤቱን ውሳኔ። አይ ከዚህ የፍርድ ነፃ ያለችው ሙሉ ለሙሉ ውሸት። አረ የፍርድ ቤቱ ውሳኔ እኮ አይቻለሁ። አሁን አንተም ቅንጭብ አድርገህ ነው ያደረከው። ወደዛ እንግባ በቀጥታ ዶክመንቶች ስላሉ እንዴ እስኪ ቀጥሉልኝ። እስኪ ቅንጭብ ማለት ሳይሆን እኔ ሙሉን ክሱ ሙሉ እንዲኮ ወደዛ እንግባ ማለት አሁን በቃ እንትን ብላ ወደዛ። እሺ አዎ ከመጀመሪያው ለመነሳት ግድ የለም። ወደ ፍርድ ቤት የሄደበት ጉዳይ እኛ እንዳልኩ ማማን አወጣን፣ ቤት ሰርተን እዛ አስገብተናል። አሁን ትምህርት ቤቱን መገንባት ጀመረ። መጀመሪያ ፕላስቲክ ቆርቆሮ ምናምን ነበር። ቆርቆሮ ስለ በሸራ ምናምን፣ ከዛ ጭቃ ቤቶች ጭቃ በእንጨት እየታጠረ በጭቃ መመራረግ ተመርጎ ምናምን ትምህርት ቤት እንትን የሆነ እንደዚህ አይነት ማለት ነው። መጀመሪያ ይኸው እንደዚህ ያው እንትን አለ እንጨት ተማግርና ማግሮ ምናምን ጭቃ መምረግ ምናምን እነሱ ሲስተካከሉና ቀለም ሲቀቡ እንደዚህ ይሆናሉ። እነዚህን ምናምን ሰራን። እንደዚህ አድርገን እነዚህንም እንደገና ፈረስናቸው። አሁን ደግሞ ትምህርት ቢሮ መጥቶ የኛው ደረጃ ክላሱ ጠባል 7 በምናምን አለ መመሪያ ያለው የትምህርት ቤት ያን ለማስተካከል ደግሞ ትንሽኛም ከተማሪ በመናገኘው ትርፍ ወደ ብሎኬት ቀይር ነው። አሁን ደረጃውን የጠበቀው ነው ማለት ነው። 7 በ5 ምናምን ትላልቅ ክላሶች ሰራ። በዛ በኩል በዚህ እኔ በገዛሁት ላይ በዛ በድንጋይ ጭራሽ ድንጋይ በጥርብ ድንጋይ በዚህም በብሎኬት ሙሉ ሰራ ናቸው። ከዛ በር መግጠም በር አልተገጠም ሲጀመር ከዚህ ውጣ ምን ነበር የተዋዋል ነው የገነባሁትን ትችልሽ ሌላ ቦታ ሲሰራ እና መንግስት ሲሰጠኝ እንሄዳለን ነው። አሁን ገና ይሄኛውን ራሱ ግንባታ አልጨረስንም። አሁን ውጡልን አሁን ገና እዚህኛው ላይ ገና ግንባታ ገና እንትን አድርገን ሌላ ነገር መቋቋም አልቻልንም። ቆዩ የተዋዋል ነው ብለው አለፍ ስላደረጉት ነው። ውላችሁ ተዋውላችኋል አይደል? ከናቶ ጋር የተዋዋላችሁት እሳቸው ቦታውን ሊሰጡት አይ ደሞ ሰደረን ቦታው ትምህርት ቤት ሊሰሩበት ትምህርት ቤት ሰራና እሺ ሲሄድ ግን ቤቱን ሳላፈርስ ትችልሽ ይሄዳል። መቼ ነው ትምህርት ቤት ሰርተው አስተምራው እርሶ ተሳክቶለት ሌላ የራስዎን ትምህርት ቤትም የራስዎን ለቀው ሲሄዱ የገነቡትን ጥላው ሊሄዱ ውላችሁ ይሄ ነበር። መቼ ነው እሺ ለቀው ሊሄዱ ተዋውለው የነበረው? በስንት አመት በስንት ወር ውስጥ? ጀስት በቃ በዛ ስፒድ እየመጣ ነበር እኮ። ቆዩ ስፒድ ምናምን አይደለም። ውል ቀን አለው አይደለ? ቀን አለ። ዛሬ ከተዋላ እንትን አለ በቃ ስንገነባ ከዚህ ወተን እንሄዳለን ነው እኮ። ዝም ብሎ ውል የሌለው ማለት ነው። አዎ እንሄዳለን። እርሶ አልገነባሁም እያሉ ዝንተ ዓለም ሊኖሩ ነው ማለት እኮ ነው። አይደለም እንደዚህ ሆኖ አይ በቃ አሁን ልቀቅልኝ አሁን በቃ ምክንያቱም ውል የላችሁማ። አዎ እውነታቸውን እኮ ነው። ስለዚህ በቃ እሺ እንልቀቅ። እኔም የራሴን እሺ እርሶም የራስዎን ውሰዱ፣ እኔም የራሴን ልውሰድ፣ እኔ ያንንም የራሴን ልውሰድ። በቃ እዛ ጋር ይቁም በቃ ሁሉ ነገር እሺ በቃ ተባለ። ሁሉንም አልፈልግም። እሺ አትፈልጉ፣ እኔም የራሴን ልውሰድ፣ አንተም የራሴን ውሰድ። እሺ እንውሰድ። እሺ ብለን በሉ ያም የሰጠሁት የኔ ነው፣ ይሄን በዚህ በኩል የገዛሁት የኔ ነው፣ ይሄን በዚህ በኩል የገዛሁት የኔ ነው። እሺ እንመላለስ በቃ የለም ሁሉንም እሰጣለሁ ሳልኩ ሁሉንም ወስደዋለሁ። አሁን በዚህ ጭቅጭቅ እንዳውም ይሄኛውን የምንኖርበትንም ወስደዋለሁ ይገባኛል። ይሄንም ለልጆቼ በማን ስም ነው እሱ? በስንገዛው ቀሪ ሂሳብ ነበር
አይደለም አይጎት በማን ስም ነው? በእኔ ነው። በእርሶ ስም ነው? አዎ አሁን ቆይርሶታ ነው እኮ በሁለት ስላለ ስንገዛው ምናምን አይደለም። አሁን እርሶ በእኔ ነው ያለው። በማማ አበራሽ ዙሪያ 3 ቦታ ገዝተዋል ማለት ነው? አዎ ዙሪያው አንደኛው ራቅ ያለ ነው። ፊት ለፊት አያዋስንም፣ እሳቸው አያዋስንም፣ ከመንገድ አልፎ ነው እሷ የምትኖርበት። ስለዚህ ሁለቱ ግን አዋሳኝ ናቸው። አዋሳኝ ናቸው። አዎ አዋሳኝ ናቸው። ስለዚህ እርሶ ህልሞ በዚህ ገዝተው በዚህም ገዝተው በጊዜ ሂደት የእናቶንም የራሱ አድርገው አንድ ካርታ ማውጣት ነው የሚፈልጉት? እኔ አልፈልግም እንደዛ። ያንን ትሰልኝ ትሄዳለህ ነው። እኔ አልፈልግም አሁንም ካርታ ማውጣት። እስካሁንም አላወጣሁም። አይችሉማ። የማማን ሊያወጡ ሲሉ ተደረሰበት እኮ ነው የተባለው። ይኸው የማውጣት የመውሰድም ቅድም የለኝም። መጀመሪያም ሰርቼ ሰጥቻለሁ ነው። ከእናቴ ጋር በጣም እንትን ነበር። አሁን ነው እኮ ልጆቹ ከፍ ሲሉ የጥቅም ጉዳይ መጣና እዚህ አሁን የጥቅም ጉዳይ ሳይሆን የመጣው የእናቶን መውረስ ሲያመጡ ሌሎች ልጆች ደግሞ ተቆርቋሪ ሆነው መጡ። ሰጠው እኮ ለእናቴ በሰላም እዚህ ጋር አንቺ ኑሪ፣ ይሄን ቦታ ሰጥቼሻለሁ። እሺ ይሄኛውን ደግሞ እኔ እሰራለሁ። ሲሄድ ደግሞ ሌላ ቦታ ሰርቼ ይሄኛውንም ሰጥቻለሁ ነበር። ውላችሁ ይሄ ነበር። መጀመሪያ እናቴ እዛው ግቢ ውስጥ ነበር የምትኖረው አልኩዋል። አንድ ክፍል እሷ ስለሆነች ቤት ተሰርቶ ስላልተሰጣት ራሷ አንዷ ክፍል ውስጥ ስለሆነ የምትኖረው እዛ ላይ እንደ ኪራይ ተደርጎ ገንዘብ ይሰጣት እስኪወጡ ድረስ ነው። አሁን ግን ያ አንድ አመት ነው መሰለኝ ከዚህኛው ቤት ካወጣናት በኋላ እና ቤት ከተሰራ ሰርተን እዛ ካስገባናት በኋላ አሁን ቤትም አላቸው መሬትም ሰተናል። እዛ ላይ መሽሩፍ ማለት ምንድነው? ቀለብ በቃ ምናምን እየሰጠን ልጆቹም ይማሩ። ሁሉም ልጆች የተማሩት እኔ በሰጠሁት እኔ ነኝ ያስተማርኩት። እስከ ኮሌጅም እስከ ምናምን የተማሩበት ሙሉ እኔ ነኝ ያስተማርኩት። እዛ ውስጥ ሁኚ ነው። ይሄ ነገር እንትን ሳይል በመሃል እንመላለስ ተባለ። እሺ እንመላለስ። አይኛ ሲመለስ ሁሉንም እንወስዳለን። የለም ሁሉንም አትወስዱም፣ እናንተም የራሳችሁን እኔም የራሴን በቃ እንወስድ። አይ ሁሉንም ነው የምንወስደው። ወደ ፍርድ ቤት ተከሄደ። ይሄ ነው ጭቅጭቁ። ፍርድ ቤት ተከሄደና ተከሰሰ። የነፃ እዚህ ጋር ስትናገር የነበረው ወደ ወረዳ ፍርድ ቤት የመጀመሪያ ፍርድ ቤት ሄድን። ክስ ወረዳ ፍርድ ቤት ኖሮን አያውቅም። ፍርድ 5000 እና ከዛ በላይ ነው ምናምን የሚል እንትን አለው። የጀመርነው ከዞን ፍርድ ቤት ነው፣ ከፍተኛ ፍርድ ቤት ነው። ከፍተኛ ፍርድ ቤት እነሱ ሄደው ይሄኛው እነሱም አሁን ጭቅጭቅ የመጣው ከ95 በተፈራረም 94 ነው ውሉ ነገሩ የእንትን እያለ 95 96 እንትን አለ። በጣም አከረሩት እነሱ። ይሄም የኛ ነው ይሄን ወስደው የኛውን ወስጂ ያኛውን ለልጆች ያካፍላሉ ምናምን። አይሆንም። አሁን ይሄ ትምህርት ቤት ነው። ትምህርት ቤት ልጆቹን ይዘን የሆነ ቦታ ተማሪ አለ ምን አለ አሁን ለኛ ወደ ሆነ ቦታ እስክናሻግር እርሶም ትንሽ ጠብቁ። በፍጹም አልጠብቅም። ፍርድ ቤት ሄደች። ተካሰስን፣ ተከራከርን። ፍርድ ቤቱ እነሱም ከቀበሌ ሄደው የሚከፈላል እነሱም ከፍለዋል። እኔም በራሴ ከፍያለሁ። ለቦታው እኔም በራሴ። እሱ በምን ካርታ ከፈሉ? ካርታ አይደለም የዛን ጊዜ ግብር ይገመትና በካርታ ሳይወጣ ይከፈላል። ለምን እርሶ በራሴ ነው የከፈልኩት? ለራስዎ ቤት ለራሴ መሬት ብቻ። በጣም ጥሩ። እሺ ከዛ እንትኑ ምን ይላል እዚህ ጋር? ስለዚህ የሁለቱንም ግራና ቀኝ አይና የሁለቱም ከፍለዋል ይላል። እንትኑ ፍርድ ቤቱ የገባዋል መሰለኝ። ሁለቱንም ውድቅ ያደርጋል የግብር የከፈለበት። እዚህም ፉክክር ላይ ያለ አይነት ነገር። በመቀጠል ፍርድ ቤቱ በቀን 8/11/94 ግራና ቀኝ የተዋሉትን ውል ጉዳዩም ከሳሽ የተከሳሽ እናት ሆና ዛሬ ትምህርት ቤት ትንሽ ትርጉም ችግር አለ በግማሽ ያረፈበት መሬት እንደሰጠችው ይላል። እዚህ ጋርም አልገባኝም እንትን እንደሰጠችው ይላል። ፍርድ ቤቱ ተገንዝቧል። ይሁን እንጂ ተከሳሽ ሁለቱ መሬት በእርዳታ መልክ ይላል። በእርዳታ መልክ አሁን የመጀመሪያው ክስ ነው። ሁለቱ መሬት ማለት በግራና በቀኝ እርሶ ገዛውት ያለው? አዎ ከሌላኛው ወገን ያገኘውት ሲሆን
አዲስ ግንባታ የሰራ መሆኑን አልተካካዱም ሁለቱም ይላል። ገና የመጀመሪያው ፍርድ ነው። እሱም እዛ ስትሄድ ደግሞ ክርክር ላይ እኔ ማስረዳው እሱን ተማመን እዛ በግራም ያለው እሱ ነው። ሁለቱም አልተካካዱም ይላል። አሁን ትንሹ ድርሻ ከሳሽ ቀደም ሲል የሰጠችው ሆኖ መሀል ላይ ያለው ማለት ነው። ፍርድ ቤቱ ይህንን መሰረት በማድረግ መሬቱ የብርሃን ትምህርት ቤት መሆኑን ፍርድ ቤቱ ወስኗል። እንዲሁም ፍርድ ቤቱ ለከሳሽ የፈረደላት የካሳ ክፍያ ብር 20,000 ፍርድ ቤቱ ወስኗል ይላል። ይሄ የመጀመሪያው። ለምንድን ነው ካሳ ይሄ የተከፈለው? ፍርድ ከፈሉ ቤቱ ግን እርሶ ላይ ነው። ለምን አልከፈሉም? ገና እኮ ክስ ነው እኮ እነሱ ወሰነ እኮ። አዎ ይኸውልዎት እርሶ የተዋዋሉትን ውል ላነብልዎት ነው። ላነብልዎት። እሺ ውል ሰጪ ወይዘሮ አበራሽ፣ ተቀባይ እርሶ መምህር ጋሻው ሄርጳ። ልጄ መምህር ጋሻው ሄርጳ ከዚህ በፊት የተፈቀደልኝ ቤት ያልተሰራበት ቦታና የሚከራይ ቤት ነው። ይህም በስራዬ በቂ ስላልሆነ ዋናውን ቤት ጨምሮ ሁሉም ቤት ይፈቀድልኝና አሻሽዬ ለትምህርት ቤት እንዲሆን አድርጌ ልስራው ባለው መሰረት ስንፈቅድለት ከዚህ በታች ያለውን ውል ስለዚህ ውል ሰጪ ወይዘሮ አበራሽ የኔን የእናቱን ቃል ከሰማና ከዚህ በላይ የተገለጸውን ውል ተግባራዊ ካደረገ ተወልደው ያደጉበት ቤት ለስራ እስካፈረሰው ድረስ ቅር አይለኝም። አፍርሰው ሲሰሩ ማለት ነው። እሺ ይዞታ ለትምህርት ቤት በቂ ስላልሆነ በመንግስት ተፈቅዶልኝ እስከምንሄድ ድረስ ቅድም ሲሉት የነበረው በቤተሰቦቼ ቦታ ላይ በማስፋፋቸው ቦታዎች ላይ የምሰራቸው ማንኛውም ቤቶች ባፈረስኳቸው የቤተሰብ ቤቶች ምትክ ብቻ ሳይሆን ለመልካም ፈቃደኞች ጭምር የማልጠይቃቸው የእነርሱ ስጦታ አድርጌ ትቸላቸው ሄዳለሁ ይላል። ነበር እሱ ነው እኮ ይሄ ነገር ሳይፈጸም ውጣልን አሉ። መሬቱን ፈልጓለሁ እሸጠዋለሁ። አሁን ይሄን ነገር ትምህርት ቤት ተሰርቶ ገንብቼ ይሄን ተዋውላችሁ ነበር? ተባብለናል። 94 ነው 94 ይላል አይደል? 94 8 ምናምን 94 በቃ ዓመተ ምህረት 94 እሺ 94 ነው 95 ገና ምናምን እንደሰራን 96 ምናምን ተነሳ። ይሄም ውላለን ስለዚህ ትንሽ ታገሱ በሚል ጭቅጭቅ ውስጥ ገባን። ወደ ፍርድ ቤት የሚወስደን እኮ እሱ ነው። አይ አሁን ዛሬ ውጣ፣ ስትወጣ ደግሞ እሰጣለሁ ስላልክ ሰተህ ውጣ። ያኛውን ደግሞ አሁን ያለሁበትን እዛ ውስጥ እኔ እኖራለሁ እናት፣ ያኛውን ደግሞ ሸጬ ለልጆች አከፋፍላለሁ። አይ የለም ይሄ ነገር ከተመላለስና ሁሉ ነገር ከቀረ እኔም የራሴን ልውሰድ፣ እናንተም የራሳችሁን ውሰዱ። ጸቡ ይሄ ነው። አዎ አይ ሁሉንም እንወስዳለን። ፍርድ ቤት ሄድን። የመጀመሪያ ፍርድ ቤት ይሄንን ወሰደ። አሁን ያነበብኩልን 20,000 ብር ለሳቸውና 20,000 ብር እንዲሰጣቸው የመጀመሪያ ይሄን አንስማማም ብለው በዚህ ፍርድ ይግባኝ ጠየቁ። ይግባኙ 20,000 አይ በቃንም ያ በቃ አልተስማማንም ነው በፍርዱ። እሺ ይግባኝ ሄዱ። ይግባኝ ወዴት ነው የሚሄደው? ከዞን አሁን ነፃ ወረዳ እዛ ድብልቅልቅ ሰበር ምናምን ያደረገችው ጥርት ላደርግልን ጥርት ላደርገው ነው እሷ ወረዳ ጥርታ በቀጥታ ሰበር ማለት ከፍተኛ በ5 ዳኞች የሚታይበት ከፍተኛው ጋር ነው። ወረዳ ማለት በሁለቱም በአንድም ዳኛ የሚታይበት ዝቅተኛው የህግ አካል ነው። እንደ መምህር እስከ ባነበብኩትም እስከ እንደማቀው ያህል ቀጥታ በይግባኝ ወዴት ይሄዳሉ? ወደ ጠቅላይ ፍርድ ቤት ነው የሚሄዱት። ከከፍተኛ ቀጥታ ስለሚመለከተው እነሱ ይሄዱት። እሷ ወዴት እንደሄደ ስለማታውቅ ነው። ወይ ደግሞ የህግ በእንትናቸውን አለማወቅ ፈልጋ ነው፣ ወይ ደግሞ በደንብ ጠበቃቸውን አላማከሩም። በቀጥታ ይግባኝ ሲሄዱ ወደ ጠቅላይ ፍርድ ቤት፣ ጠቅላይ ፍርድ ቤቱ መልሶ ፋይሉን ጠቅላላ ካየ በኋላ አሁንም ትኩረት ያደረጉት ሁለቱ ውሎች ላይ ነው። ፍርድ ቤቱ
ጠቅላይም በ92 ኪራይ ይሰጣቸው ይል ነበር። ቀጥሎ ደግሞ በ94 አይ ለቅቄላቸው እሄዳለሁ። ያገኘነው ጭብጥ ይላል የጠቅላይ ፍርድ ቤቱ። ለዚህ ሁሉ ክርክር መነሻው ሁለት ውሎች ናቸው። ስለዚህ አንደኛውን ውል የ92ቱን ጥለነው ሁለተኛውን ውል 94 ላይ ያለውን አጽድቀን መንግስት ሌላ ቤት እስኪሰጠው ድረስ በቦታው ላይ እንዲሰራበት መንግስት ወይም ራሱን ገዝቶ አሻሽሎ ቦታ ሲሄድ ለቆላቸው ይሂድ የሚል ወሰነ። ይሄ ጠቅላይ ፍርድ ቤት ያለው ነው። መንግስት ተለዋጭ ቦታ ሲሰጠው ጥሎ ትቶላቸው ይሂድ። ከሁለቱ አንዱ ኪራይና እንትሩን አወዳደርና ጠቅላይ ፍርድ ቤት ማለት ነው የሚሻለው እንግዲህ በራሱ እነሱ በክርክሩም ይወሰደው ይሆናል። ጠቅላይ ፍርድ ቤቱ በነበረው እኔም በጠበቃ ነው እነሱም በጠበቃ ነው የሚከራከሩ። መንግስት ተለዋጭ ቦታ ሲሰጠው ጥሎላቸው ይሂድ፣ ሰጥቷቸው ጥሎላቸው ነው ምንድነው ሰጥቷቸው ይሂድ የሚል ወሰነ ጠቅላይ ፍርድ ቤት። እሺ ብለን ሁለታችንም ተቀብለን ወደ ቤታችን ሄድን። እነሱም እሺ ያሉ እኔም እሺ አልኩ። ይግባኝ አልጠየቁም። በፍርዱ ተስማምተናል አሉ። ይሄ የተወሰነው መቼ ነው? 2004 ነው። ከስር ዞን መቼ ነው? 1998 ነው። ዞን የተካሰሰ ነው። እንግዲህ ከ98 እርሶ እስካሁን አልለቀቁትም አይደለ? አልለቀኩም። ለምን? ልጨርስልህ ነው። አሁን ምን ይላል እዚህ ጋር የተፈረደው? ሌላ ቦታ መንግስት ተለዋጭ ሲሰጠው ስላልሰጠኝ አልሄድኩም ነው። አዎ አንዱም እሱ ነው። አልሄድኩም ግን ይሄንን አፈጻጸም ብለው ከፈቱ ነው። አሁን ክስ የዛን ጊዜ ክሱ አልተመቸንም በይግባኝ እንደገና ወደ ሰበር መሄድ ይቻል ነበር። ቆዩ አንድ ጥያቄ ልጠይቅዎት። ውል የሚዋዋለው ቀጭ ቁርጥ ባለ ነገር ነው። ይሄን ሲያደርግ ይሄን ሊያደርግ በሚል ነው። እርስዎ የሰጡት ውል እኮ እዛ ቦታ ላይ ለመቆየት ለማመቻቸታው ነው ውል የተዋዋሉት። ምን አይነት መንግስት ከሰጠኝ ካልሰጠውት ዝንተ ዓለም ሊኖሩ እንዲህ የሚባል ውል አለ እንዴ? ለአንድ አመት ለሁለት አመት በዚህን ያህል ዋጋ እልቅ ያለ ነው። እኔ ካገኘው መንግስት ከሰጠኝ ሳስፋፋ ነው የሚለው እኮ። ቆዩ የእርሶ ማስፋፋት አለመስፋፋት የማማ አበራሽ ጉዳይ አይደለም። እርሶ አስፋፉ አላስፋፉ ሳይሆን እማማ አበራሽ ቤቱን ከፈለጉት በፈለጉት ሰዓት መሬቱን በፈለጉት ሰዓት ልቀቄ ማለት መብት አላቸው። እርሶ ደግሞ መንግስት ከሰጠኝ ነው አሉ። ለእርሶ መንግስት መሰጠት አለመሰጠት ውል ውስጥ ምን አስገባው? አሁን እኮ እሱን ተነጋገርን። ምን እንዲህ አይነት ውልስ እርሶ በጥበብ መጨቃጨቂያ ምክንያት ሲከፍቱና ቤቱን ለመያዝ ሲያመቻቹ ነው እንጂ አሁን መሬቱን ያው ተመሳሳይ ቃሉ ይዞብኝ ነው ስለሆነ ይኸውልዎት እንዲህ አይነት ውልስ አለ ወይ ነው አይደለም። ይኸውልዎት አንድ እንትን አላሉ የብልጣ ብልጥ ውል ነው አሉ። የሆነ ማንም አያሸንፈኝም ብሎ ነው አሉ ተረት ናት ልነግሮት ነው ገላጭ ስለሆነች ነው። ከዛ የሆነች ወፏን ያዘና እንደዚህ እቺ ወፍ ሙታለች አለች ብሎ ጠየቀው አሉ ጓደኛውን። ይሄኛው አራዳ ሆኖ ወፊቱ አልሞተችም ካለው ፍጥርቅ አርጎ ገሎ ሙታለች ሊለው ማለት ነው። ሞታለች ካለው ደግሞ ለቆ ስትበር ሊያሳየው ነው። ሁለት ማሸነፊያ ይዞ ነው እንትን የሚለው። እጄ ውስጥ ያለችው ወፍ በህይወት አለች የለችም ብሎ ይጠይቀዋል። አልገደላትም ወይ ደግሞ እሷ አልሞተችም። ቆዩ ሞታለች ካለው ለቆ ሊያበር፣ አልሞተችም ካለው ፍጥርቅ አድርጎ ገሎ ሊያሳይ። ከዛ ያኛው መላሹ ምን አለ ተጠያቂው? ህይወቷ በአንተ እጅ ነው የሚወሰነው ገባውት አለው ይባላል። አሁን እዚህ ጋር ያስቀመጡት ውል የዚህን የጥያቄው የውድድር አይነት ይመስላል። ካስፋፋሁን ማን ነው ለማስፋፊያ የሚሆን መንግስት ከሰጠኝ ነው። እኔ እንደው አይደለም አሁን እኔ የውሉን መንፈስ ነው ያወራው ያለሁት እንጂ እኔ ከሳቸውም ጋር ከሰውም ጋር ወግኛ አይደለም። እንዲህ አይነት ውል አለ ወይ? እንዲህ አልሰጠኝም እያሉ ሰጥቶትም እኮ ቢሆን ሰጥቶትም መንግስት ቦታ ሰጥቶትም አይ አልሰጠኝም እያሉ ሊኖር እኮ ነው። ምክንያቱም ማረጋገጫ የለማ። እዚህ ጋር የተያያዘ ውል
ከሰጠኝና ዝም ብሎ በእናትና ልጅ ሊደረግ ይችላል። ከሰጠኝ ማየ የሆነም ቦታ ካገኘው እኔ በቃ ይሄን ላንቺ ትኖሪበታለሽ ጥየልሽ ሄዳለሁ ያኛውን እሰራለሁ ተብሎ ከእናት ጋር ውል ሊደረግ ይችላል። ውል ላይ ግን መንግስት ከሰጠኝ ይለቃል ነው ያደርግነው። አሁን እኮ ውሉን ምን አለ አልፈል ባለችው ልክ አሁን አንተ እንዳልከው በቃ ማይኔ ልስራበት አልፈልግም እሺ ውሰጂው አሁን ውሰዱ ተባለኮ። አሁንም ወደ እውነቱ ስንመጣ እሺ ወደ እውነቱ አሁንም ተመልሰን ስንመጣ እዛ ጭቅጭቃውን ፍርድ ቤት ስትሄድ በህግ መሰረት ነው አንቀጽ ተጠቅሶ ምናምን ነው። እዚህ ጋር ግን እኔና እናቴ ብቻ እውነቱን ነው የምናውቀው። የተነጋገርነው እኔና እሷ ነው። አሁን ምንድነው ይሄ በፍርድ ቤት ስትሄድ አካሄዳለሁ እንትን አለው ማስረጃ ታቀርባለህ ምናምን ክርክር ነው። አሁን ከማማ አበራሽ ጋር ያለው ክርክር በዳርና በዳር የርሶ የግል ቦታ አለ። አዎ ልውሰድ የራሴን ልውሰድና እርሱ ያንንም የራሴን ልውሰድ እርሶም የርሶን ልውሰዱ ነው። በቃ ምንም ግልጽ ነው። ታዲያ እንዲህ ከሆነ ምን አጣላችሁ ታዲያ? ጨመሩት። ቆይ ያ ሁለቱ በርሶ ስም አይደል ያለው? አዎ እንዴት ጨመሩት? አሁን በፍርድ ቤት ላይ ነው የጨመሩት። ፍርድ ቤት ላይ 900 ካሬ ነው ምናምን እያሉ እሱ ነው እሳቸው የሚኖሩት ምኑ ጋር ነው? እሳቸው የሚኖሩት የቱ ፊት ለፊት ነው። እንደዚህና እንደዚህ ነው። የእሳቸው ቦታ ላይ ነው እርሶ የሰሩላቸው ቦታ ላይ ነው የሚኖሩት? እኔ የሰራሁላት 500 ላይ ነው እሳቸው የሚኖሩት? አይ እኔ ገዛሁላት ላይ እርሶ ደግሞ ያለው ወስድ ነው ያ እዛ ላይ ደግሞ እኔ ሰርቻለሁ። ገባኝ። ስለዚህ አሁን እሳቸው የሚኖሩትን የኔ የግሌ ነው ይሄን ይለቁልኛል እርሶ ወደ ራስዎ ይመለሱ ነው። አለቀ። ክርክሩ ይሄ ነው። በቃ ይሄን በቃ እሷም ወደ እውነቱ ወደ መጀመሪያው ከተመለሰው ምን እንደሚያጣላ ነገር አለ? ሙሉም ትተነው ፍርድ ቤትም ትተነው ይሄ 10,000 ብር ይክፈል የተባለው ኪራዩ ምንድነው? እሱን ደግሞ አሁን ወደዛ እንሂድ እንጭመቀው አይደለም። እያንዳንዱ ጉዳይ በየመሰለ በህግ ላይ የሄደ ስለሆነ በህግ ይሄ ይክፈሉ የተባለው ለቤቱ ኪራይ ነው። እሱ ላስራለ ነፃ ያለችው ጠቅላላ ከህግ አለማወቅ ፍርድ ቤትም መታ ማታቀም ጠበቃውን ማማከር አታቀም ፈጽሞ ከህግ እውቀት ነፃ ነች። እንደስሟ ነፃ ነው። ምንም የምታውቀው ነገር የለም። ይሄ ናቸው ሁለቱ ናቸው ፍርዶች። 20,000 ብር ተፈረደ። ይሄን ፍርድ ልክ አይደለም ማንም እስከመጨረሻው እኮ ልክ ያልተመቸን ፍርድ ልክ አይደለም ብለው መሄድ ይችላል። ፍርድ ቤትም ይቀበላል። ቅሬታ ሄዱ ጠቅላይ ላይ እንደገና ይሄን አቀረቡ። ጠቅላይ ደግሞ ጠቅላይ ፍርድ ቤት ቦታውን ሌላ ቦታ ሰርተ ወይም መንግስት ይሰጥልህ ለቀህላቸው ሂድ የሚል ተወሰነ። መቼ ነው ምናም ብለው እንደገና ይብጋሚ መሄድ ይችላሉ። እሰየው ብለው ተቀበሉ። እሰየው ቁጭ ብለን እማማ ባይዘቦይ አብረን ስንሆን ክሱን ትውት ያደርጉታል። እነሱ ናቸው ከሳሽ። ፋይሉ ክፍት ነው የሚሆነው አይዘጋም እኮ ያው ከሳሽ መቶ እስካልነካ አንተ መክፈት አትችልም። አንተን ተከሳሽ ነህ። ልጃቸውን መክሰስ እንትን ስለሚላቸው እኮ አብረን ከማይአብረን ነው እንትን ነው በመሃል ልጆች ሲገቡ ነው እንጂ እስኪ ቆዩ። መቼ አግኝተዋቸው ያውቃሉ? በቅርብ መቼ አግኝተዋ እናቶን? ከ4 ወር 4 ወር ጋር ነው የሚኖሩት? በአካል ምናምን አለው እኮ እኔሳ እንደዚህ ማለት ያያል መተያየት ሳይሆን ቤት ንገባና እሳቸው ጋር ነው እንደዚህ ነው ቁጭ ብለው ጠረጴዛ ላይ እንደዚህ ወንበር ላይ ማማ ጋር እዛው በልቼ እዛው ወደ ስራ እስኪሄድ ድረስ በመሃል በቃ ያው ከልጆቹ እንትን የሚላል የሚጎተጎት ነገር አለ። ይሄን ልጅ ደግሞ መልሰሽ አሁንም እኔ ሳልሰማው ያው በመሰለኝ እንትን እንዳይሆን እንጂ የማማ በዛ ውስጥ ፍርድ ቤትም አይነሳም ምንም በቃ ተመቻችተን ጥሩ እየኖርን ማማ እኔ ነኝ ገንዘብ መሰጠው ሁሉ ነገር ግቢው እዚህ ጋር ያው ማድሰው ግቢውን ስል ከማን እንግዲህ ማለት ናቸው ልጆቹ አንዴ ያመጣል ሽንት ቤቱ ምን ውስጥ አስተካክል ደግሞ ጀመረ እንዴ ሊወስደው ነው መሰለኝ ምን አሁን ግቢውን እንትን አረክ ማለት እንደገና ይሄንንም ሊቀማሽ ነው ነገሩ። ከዛ እሷም እንግዲህ እሷን እድሜዋን አስበው ምናምን አስበው ከነፃ ጋር እኮ አሁን ሌላ ፕሮጀክት ራሱ ለመስራት ፍየሎቹ ወደ አዲስ አበባ ለመላክ ብዙ ነገር እኮ የዛን ቀን ነው ጸቡ እንዳውም የተነሳው። የዛሬ አመት ይሄንን እንትን አሁን ፋሲካን ቤት በምን ማማ ያዩ ነው በምን አይነት ሁኔታ እንዳሳለፈን ባለፈው ቤት ውስጥ ነበር ሙሉ እንትኑን ነኝ የሸፈንኩት። ከዛ በቃ በዓልን በጥሩ ሁኔታ ነው ያሸለፍነው ለማለት ነው እኮ ምን ለእናቶ ያረጉት እና በቃ ሙሉ የሚገዛዛውን ፍየሉንም ምኑንም በዓል አይደለም እንዴ ምናምኑን ያረግነው ያስታውሳሉ። ማማ
የኛው ፍየል ሲመጣ ይቀየር ብለሽ የኛው ሲሄድ ቤት ድረስ አንጥተን በባጃጅ ተቀይሮ ታስታውሳለች አይደል? ታስታውስ ነው ማለት ኮንደ ውለታ እየነገሩኝ ነው አይደለም? እንደዛም በዚህ ፍቅር ውስጥ ሆነ እሺ በዚህ እንትን ውስጥ ሆነ አሁን መቼ ሄደልታ ወዳው ስትመለስ ጸብ ሊፈጠር ይችላል። አሁን እኮ የነገርኩ እንደዚህ አይነት ነፃም እያለች በዚህ ፍቅር ውስጥ እያለን የበዓል ነው ምናምን አስታውሳለሁ። ወዳው ተደወለ። እንዳውም እሷን ነው የሰደቧት። ፍየል ወደዚህ እንልካለን ወደ አዲስ አበባ ኤክስፖርት የሚሆኑ መለካት ጀመረን። ከ20 እዚህ ደግሞ አቅርቦ ያሉት ከ16 ኪሎ እስከ 21 የሚሆኑ ፍየሎች ምናምን ነው። ወዲያው ያ ሰይፉ የሚባለው ደወለ። አንቺ እኛ ላይ ነው ሴራም ታሰሪው። አሁን ደግሞ ሌላ ነገር ጀመራችሁ። ትንሹ ነበር አብሮን የሄደው። ከዛ ተደበላለቀ። ፕሮጀክቱም ቀረ፣ ተበተነ ወደ ፍርድ ቤት እንደገና በፍየሎቹ መላክ ጉዳይ አይደለም። በቃ አይኑ ይሄ በመሬቱ እሺ። አሁን የኪራይ ልመጣልህ ነው። ትንሽ ነገር የሆነ ቤት ኮንሲሽን ይሄ ጉዳይ ነው። የፍርድ ቤቱ ይነሳል እና አሁን ወደ እንትኑ ልምጣልህ። እነዚህ ሌሎች ማስረጃዎች እዚህ ጋር እናያቸዋለን። ቆዩ። አሁን የማስረጃ ችግር አይደለም። ወደ ፍርድ ቤቱ ነው። በቀጥታ ፍርድ ቤት ነው የሚሄድልህ። ቆዩማ የፍርድ ቤት ክርክር አመት 2 አመት 9 አመት የሄደ ክርክር በዚህ ተወርቶ ያልቅም። ጥፍጥ ተደርጎ አጥሮ ነው። አጭር ልንገራ እኮ አሳጥረው ይንገሩኝ። ይክፈሉ ተብለው ነበር እንትን ለምሳሌ እሱ ልንገራ። እሺ ዞን ሲሄዱ ይሄንን አጸደቀው። ወደ ዞን አፈጻጸም የሚመለሰው ጠቅላይ ያጸደቀውን መልሰን አጸድቀናል አሉ። ከዛ ወደ ጠቅላይ ሄዱ። ጠቅላይም ያንን አጸደቀው። ወደ ሰበር ሄዱ። ያጸደቀው ምንድነው? መንግስት ሲለቅለት ይውጣ ነው። እነዚህ አፈጻጸም ክሶች ናቸው። ያ ነው ዋና ክስ። እነዚህ ጠቅላላ እዚህ ያስኳቸው አፈጻጸም ናቸው። ይሄ በአፈጻጸም መንግስት ሲለቅለት ይውጣ፣ ይሄኛው መንግስት ሲለቅለት ይውጣ፣ ይሄኛው። አሁን ወደ ሰበር ሲሄዱ ሰበር ምን አለ? አሻሽለነዋል። ሁለቱ ውሎች ስለማይጋጩ መንግስት ሲሰጠው ለቆ ይውጣ ብቻ ሳይሆን ኪራይ ይጨምርበት ያለው ሰበር ነው። እነዚህ ግን ኪራይ አላሉም እስካሁን። አምስተኛ ኪራይ ጨምር መንግስት ለቆለት እስኪሄድ እስከዛም ኪራይ ይስጥ ሰጥቶት እስኪሄድ ለዛ የሚባል ውሳኔ የለም። ቀድሞ ነገር እነሱ ናቸው ያሰሱት። እናንተ ናችሁ ስትዋዋሉ እንደዛ ክፍት አድርጋችሁ ላለመልቀቅ። ከዛ የምን ተቃውሜ በረጅም ገመድ ስትፈልጉ የምትስቡት ስትፈልጉ የምትለቁት ውል መጀመሪያ ተዋውላችሁ ራሳችሁ ሲሰጣው ለቃለሁ የሚባል ውል የለም። እንደዛ አይነት አንድ ቤት ተከራይ ይሉት በጣም ግልጽ ጉዳይ መጀመሪያ የተሳሳታችሁ ነው ማግራጅ በርሶም ሆኑ አንድ ቤት ተከራይ የራሴን ስሰራ እወጣለሁ ብዬ አይደለም እኔ ከአንድ ግቢ ጋር መከራየው። በቃ መክፈል እስከቻልኩ ድረስና ሰውየው ደግሞ አይ ላለማው ነው ላሰፋው ነው ፈልገዋለሁ ሲለኝ ልወጣ ነው ውሉ። ለአንድ አመት ለ2 አመት የሚባል ውል ሊኖር ይችላል። እኔ ኮንዶሚኒየም ተመዝግቤያለሁ። ኮንዶሚኒየም ሲደርሰኝ እወጣለሁ ብዬ አልዋዋልም። ካልደረሰኝ ልኖር ነው። ሰውየው ሲፈልግ አያስወጣኝም። ሰውየው ሲፈልግ ዋጋ አይጨምርም። እንዲህ አይነት ውል የለም ሲጀመር። መንግስት ቦታ ሲሰጠኝ እለቃለሁ። ይሄ እኮ ባይ ዲፎልት ቤቱን መውሰጃ መንገድ እኮ ነው ቦታውን ማለት ነው። የሳቸውን አልሰጠኝምና እዚሁ ነው በቃ እኔ በውሉ እንደተሰጠኝ ቆጥራለሁ። እንደዛ አይነት ውል መዋዋላችሁ ነው መጀመሪያም ወደዚህ ውጥንቅጥ ውስጥ ያስገባችሁ ነው የኔ። እርሶም ብቻ መውቀስ አይደለም ሁለታችሁም ስትዋዋሉ። ግን የኔ ጥያቄ ከዛ በኋላ ሰበር እንደዛ ፈረደ። አሁን ለማማ አበራሽ እርሶ ኪራይ ለምንድን ነው ያልከፈሉት? ነው አጭር መልስ አልወስድም አስላለች። እንደዚህ እኮ ነው የሚባለው። በቃ አመሰግናለሁ። በጣም ጥሩ። አሁን የገባኝ እርሶ ከማማ አበራሽ አጠገብ 2 ቦታ አለዎት በስሞ ካርታ ያለው። ይሄን ቦታ ከማማ አበራሽ ቦታ ቀንሰው ወስደው አይደለም ካርታ ያወጡበት፣ ከሌላ ሰው ነው የገዙት። የገባኝ ይሄ ነው። ነገር ግን ከማማ አበራሽ አጠገብ ስለሆነ እርሶም ቀላቅለው አብረው ትምህርት ቤት ከፍተው እየሰሩበት ነው። በጣም ጥሩ። አሁን ይልቀቅልን ኪራይም አይደለም የምንፈልገው ብለው ወደ ፍርድ ቤት ሄዱ። መንግስት ሲሰጠው ይለቃል ያቺ መሃሏን የሳቸውን 500 ምናምን። እሺ ያም ሆነና ፍርዱን ተዋችሁና ደግሞ እናንተ እንደ እናትና ልጅ እሺ በቃ የኔም በቃ የራሴን ውሰድ በዚህ ነው። ይሄ ጋር ነው ያልተስማማችሁት? ይሄ ከሷ ጋር ተስማማን። እሺ ከሷ ጋር ተስማማንና አሁን ልጆቹ ተሰበሰቡ። በጣም ጥሩ ተባለ። እንሸጣለን ምናምን አሉ። እሺ
ሽጡ አልኩኝ። ያንቺ ነው እንደፈለግሽ የራስሽ። ከዛ ደግሞ የልጅነት ድርሻውን ደግሞ ይጠይቃሉ አይደል? እኔ እስከዛ ሰዓት አልጠየኩም። ያንቺ ነው ሰጥቼሻለሁ። ያው ማንንም እንትን ሳትይ እየፈለግሽውን አድርጊ ይሄውና እና ለደላላ እንደፈለግሽ እዛው ቤት ቁጭ ብያለሁ አብሬያቸው ነው። ያው በቃ ውስጂ ራስሽ አመጣሽ። ደላላ ታየ ምናምን አሳዩ ምናምን አረጉ። ከዛ ይሄን ያህል በዋጋ ያው አልተራው ስንት ተገመተ? አው ገመቱ 10 ሚሊዮንም 12 ሚሊዮንም አሉ። እሺ አሉና እንዴ ምናምን አለች እሷምና እሺ ከዛ እየተገመተ ነው። አይ አንሸጥም ይመለሳል አንሸጥም እና አሁን ወደ እንትን ውስጥ ገቡ። ወደ ምን ሴቶቹ ማስላት እና አሁን ሴቶቹ ይፈልጋሉ ገንዘብ። ሴቶቹ ወንዶች ሁሉም ይፈልጋሉ። ሰውም ይፈልጋሉ። ገና የኔ ሐሳብ ለምን አልፈልግም እኮ ሌሎቹ እነሱን ገንዘብ የሚወዱ እርሶን የማይወዱ ያስመስሉት ብዬ ነው አነጋገሩ። አይደለም ምን ለምን አልወስድም እፈልጋለሁ። እሺ ማለት የፈለኩት ምንድነው አሁን በቃ ሰላም እንዲወርድ እኔን እንኳን ባወጣው ብዬ ነው። ከዛ አሰሉት እንትኑ ተሰላ ለልጆቹ የኔ ያህል ቢሰጥ ምናምን እዛው እኔም ባለውበት ነው እና እንዴ የሚቀረው ይሄን እኮ አልኩኝ። አሁን ዶሮ እርባታ ፈልጎታል። እኔ እንደዛ አላልኩም። ትንሽ ልክ ሲሸጡ ይሄን እኮ የኔ ነው አልኳት። የትኛው አሁን ቁጭ ብለን የምንወያይበት ከሸጡ በኋላ እኮ ከዚህም ቤት ይወጣሉ አይደል? በቃ ገንዘብ ያው የራሳቸውን ሸጧል። እዚህ ሆነን ነው የምንሸጠው። እዚህ ጋር ቁጭ ብለን ያንን እየሸጥን ነው። በቃ ስትሸጡ ገንዘቡን ይዛችሁ ብትከፋፈሉ በእንትን እማማ የት ነው የሚኖሩት አልኳቸው። እሺ እኔማ እዚህ ነው የምኖረው አለች። የት ነው የምሄደው? አይደለም አሁን እዛ እየሸጥን አይደለም እንዴ? ይሄም አይሆን ነገር ነው። እንደገና ተረባበሽ። እኔ እዚህ ቁጭ ብዬ ሳልነቃነቅ ያ ተሽጦ መከፋፈል አለባቸው። አይ እዛ እኔ የልጅ እንኳን የዚህኛው መሬት አይደለም የልጅነት እዛም ተካፋይ ነኝ እንኳን አለኝ። እሱም እንኳን አለኝ እኔ አለኝ አይደለም እንዴ? እንደዛ ነው እንዴ? ከዛ አሁንም ገንዘቡ አልበቃም። ወደ እንደገና ደላላ ማላቅም ምንም አላቅም። እንደገና ፈረሰ። እሺ ማንም መጠበቅ ነው። አሁን ያ ነው እንትኑ ለመከፋፈል በጣም የሚያናዳቸው እንደገና ገና እሱም ይካፈላል። ከፍ ለምን አልከፈልም? እንደገና ይሄን ይወስደዋል። እንደዚህም አይነት ነገርማ አይሆንም። አሁንም እንደገና ሌላ እንትን ውስጥ እንጂ በሰላማዊ አሁንም አንተ እንዳልከው ይሄ ማማ ነው ይሄና ወደዚህና ወደዚህ ያለው የኔ ነው፣ የተቀመጡበት የኔ ነው። ማላ ሸጠውን እኔም እንደልጅ እንካፈል። ካርታው እስኪ ስጡኝ። አሁን የሁለቱም ቦታ ካርታ ስጡኝ እስኪ። ይሄኛውን አንድ ካርታ ይሄ በዛ በኩል ያለው የገዛሁበት ነው። በስተ ምስራቅ የሚገኘው ነው። የከተማ ቦታ ሐምሌ 6 1195 ዓመተ ምህረት የስጦታ ውል ሰጪ በስጦታ ውል ነው ወይዘሮ ወይንሸት በፈቃዱ አድራሻ ጅጅጋ ከተማ 06 ቀበሌ የሆንኩ የስጦታ ውል ተቀባይ አቶ ጋሻው ሄርጳ ከአድራሻ ጅጅጋ ይልና እኔ ውል ሰጪ በጅጅጋ ከተማ 06 ቀበሌ ከሚገኘው በጎማጣ አካባቢ ይባላል። ጎማጣ አካባቢ ከነበረኝ መሬት ማለትም አዋሳኜ በሰሜን መንገድ፣ በምስራቅ መንገድ፣ በደቡብ አቶ መሐመድና የግል ይዞታ በምዕራብ የብርሃን ትምህርት ቤት ከሚያዋስነው ቦታዬ ላይ በምዕራብ በኩል ያለውን ቁመቱ 15 ሜትር ጎኑ 19 ሜትር ጠቅላላ ስፋቱ 285 ካሬ ሜትር የሆነውን ቦታዬን በስጦታ ውል ተቀባይ በዛሬው ዕለት የሀገር ሽማግሌዎች ባሉበት በስጦታ አበርክቼለታለሁ ወይም ሰጥቼዋለሁ ይላል። ያው በስጦታ ውል ነው እንጂ ሽያጭ ነው። ይሄ የእርሶ ቦታ ነው። ብርሃን ትምህርት ቤት የሚያዋስነው ብርሃን ትምህርት ቤት ማለት የማማበራሽ ቦታ ላይ እርሶ የከፈቱት ትምህርት ቤት ማለት ነው። በነገሩት ላይ ትምህርት ቤት አይደለም፣ አሁን ለሌላ አከራይቶታል ብለውኛል። አሁን ምንድነው ቦታው? ትምህርት ቤት ነው። ብርሃን ትምህርት ቤት አይ አልቡሽራ ነው። አልቡሽራ ትምህርት ቤት። ብርሃንን ለምን ቀየሩት? ብርሃን ትንሽ ረፍት ኃላፊነትም መምህር ለመሆን ፈልግ ኃላፊነቱ ትንሽ ሌላ ትምህርት ቤት ነው የሚያስተምረው፣ ግን ትምህርት ቤት ነው። አብረን ነው የምንሰራው። አብራችሁ ነው የምትሰሩት። በጣም ጥሩ። በፊት ለፊት ያለው ደግሞ ይሄው እዚህ ላይ የትኛው ጋር ነው የሚኖሩት? እዚህኛው ጋር ነው እዚህኛው ጋር ነው የሚኖሩት? እማማ ለብቻ ነው። ለብቻ ማለት
አዋሳኝ አይደለም ከትምህርት ቤቱ ጋር ራቅ ያለ ነው። አይ ከሳቸው ቦታ ጋር አይገናኝም። እንዴት አድርጌ ላሳይክ መሰለህ? አይገናኝም ካሉኝ አይገናኝም ነው በቃ አይገናኝም ማለት ራቅ ያለ ነው ማለት ነው። 10 ሜትር ፊት ለፊት አንድ መንገድ ብቻ ነው። የውስጥ መንገድ የለም። የውጭ መንገድ 30 ሜትር ሰፊ ነው አይደል? የውስጥ መንገዶች 15 ካልተገናኘ አይገናኝም። ስለዚህ ያ ቦታ የእርሶ እንደሆነም ያምናሉ እሳቸው? ያምናሉ፣ በትክክል ያምናሉ። በጣም ጥሩ። ይሄኛው ደግሞ እሷ የምትኖርበት ውል ነው። እሳቸው የሚኖሩበት ቤት አሁን አይገናኝም። በአዋሳኝ ያልኩህ ቤት ይሄ ነው ውሉ፣ ይሄ ነው ቤቱ የሰሩላል በየርሶ ነው። አዎ በውል ነው እንዴ የገቡት? አይ ይሄ የተገዛበት ውል የገዙበት የራሶ መሆኑን ነው። ካርታ ግን የለውም የዲጂታል ምንም የለውም እኮ። ለምንድን ነው ያደረግነው? አሁንም እነሱ ተጣልፈው አሁን ባለፈው አመት 2017 ፍርድ ቤት አታውጡ ካርታ እኔ ወስኜ የርሶ የእናንተ ይሄ ነው ፍርድ ቤትም እኮ አልተወሻሸንም። እነሱ በመሃል ምን ልጆቹ እንዳልኩ ወንድሞቹ ዋው እነሱ አሁን መሬቱ አንሶባቸዋል። ሲሸጥም ዋጋ በዚህ ጋር ከወሰዱ በዚህ ከወሰዱ ይሄን ስንሸጥ ለስንት ይደርሳል? ስለዚህ ከዚህ ትንሽ ይጨምራሉ። እንደዚህ ብለው ሲያስገቡ ያ ነው የፈጠረው ብዥታ እንጂ እማማም ይሄን ያውቃሉ። እዛው ቁጭ መልእክቶን ያስተላልፉ። አሁን ለወንድሞም ለእናቶም ጉዳዩን ጠቅለነዋል። ገብቶኛል፣ ግልጽ ነው። እኔ የእናቴን አልወሰድኩም። እኔ ለእናቴ ዛሬ ቢፈልጉ ይልቀቁ፣ ቢፈልጉ ይሽጡ። ያንን የኔን ከዚህ ራሴ ልውሰድ፣ ከዚህ ቦታ ያለውን ራሴ ልውሰድ፣ የተቀመጡበትን ማማ መልሱልኝ ልውሰድ። እርሶንም ዛሬውኑ ስመለስ የመሃሉን አስረክቦታለሁ። እንዲህ ቢያደርጉስ? እሺ አትርሱ ልጅ መሆኔን እዛ ላይ እንዲህ ቢያደርጉስ? አሁን መጀመሪያ እርሶ መያዣ ይዘው ከሚከራከሩት እኔ የምትኖሪው እናትዬ አንቺታው በእርሶ አንደበት ሆኖ ነው የምትኖሪው እኔ ቤት ላይ ነው፣ የአንቺ ቦታ ላይ ደግሞ እኔ ትምህርት ቤት ሰርቻለሁ። የትምህርት ቤት ቦታውን ከፈለግሽው በጣም ጥሩ የምትኖሪበትን ልቀቂልኝ ነው አይደለ? ስለዚህ እርሶ አሁን እማማ እዚህ ቢወጡ ወደ ትምህርት ቤቱ ገብተው የሚኖሩበት ቦታ አለ? የለም። ክላሶቹ በጣም በትምህርት ቤት ደረጃ ነው የተሰሩት። እሺ። እና ሰፋፊ እንትኖች ናቸው፣ ክላሶች ናቸው። ለእንትን አይመቹም። እሺ። እማማ የራስዎትን ከፈለጉ የዛን ሂሳብ እዚህ ጋር ምን ብለው ይሄን ቤት አሁን ልጆቹ እነሱ በእኔ ከመመራቸው እነሱ በፈለጉት ቢሄዱ ይሻላል እንጂ አሁን እዛ መሬቱ አለ እሱ ላይ የዚህኛው መሬት ተቀንሶ የቀሪው ገንዘብም ከሆነ ለከፍል ፍቃደኛ ነኝ። ኦኬ ስምምነት ቢኖር ማለት ነው። እሺ ልዋጭስ ቢሆን እኮ ይሄኛውን ልዋጭ ወስደሽ እዚህ ላይ ደግሞ ይሄን ያህል ጨምርልኝ 285 ካሬ ነው አይደል? አሁን እሳቸው የሚኖሩበት ስንት ካሬ ነው? 350 ምናምን 350 ካሬ። ትምህርት ቤቱ ያለበት በእሳቸው ስም የተመዘገበው ስንት ነው? 500 ካሬ ነው። 500። ስለዚህ ልዋጭም እኮ ይቻላል ነው። ይቻላል ልዋጭ እንጂ አሁን እነሱ ትንሽ እኔ ከብደኛል ለማለት ያ ወንድሞቼ እህቶቼ እናቴም የሚቀኝነት አካሄዳለ። የሆነ ትምህርት ቤቱን መሃል ላይ ገብቼ ቁጭ በየሷም ምስሩፍም ምንም አልፈልግም። ቂጣ ሸጣለሁ እዚች ጋር ማይ ዘጋም እኮ ቂጣ መሸጥ ይቻላል። እዛው ጋር እዚህ ጋር ነው የምፈልገው እዚህ ጋር እና የሆነ ከልህም ከምንም ያላለ ሽምግልና ሽምግልና አሁን እየገቡ ነው። ቀስ ብለው ማማይን አስበውት ዞሮ በዚህ በኩልም ያለው የኔ ነው፣ በዚህ በኩልም ያለ ነው፣ በዛም ያለ ነው። እንደዚህም ቢከፈል የኔ ሆኖ ነው የሚቀጥለው። ይሄ እኮ መንግስት እኮ ካርታ እኮ አውጥተዋል እሳቸው። አዎ ካላግባብ እሱ 500 ምናምን ነው የሚሉት። ካላግባብ ማለት ሙሉ ትምህርት ቤቱን ጸቡ እሱ ነው። ልጆቹ ናቸው እንደዚህ የሚጨምሩት። እሷ አታቆም እናትየው 800 ሙሉ የኔ ነው አትልም። ብትልም ይቀጥላል እንትኑ ከዚህ በኩል የኔ ነው፣ ከዚህ በኩል የኔ ነው። እነሱ ካላቀሩት እኮ 800 አይደለም እንዳው ማለት እነሱ 900 ነው። ፍርድ ቤቱ ራሱ 800 ነው። ካርታ በስማቸው የወጣ እኮ ካርታ አለ እንዳይወጣ ተብሏል በፍርድ ቤት። እንዳይወጣ ማለት ወጥቷል እኮ ኦሬዲ። አሁን እነሱ ከትእዛዝ ውጪ ነው ያወጡት። እሺ ከትእዛዝ ውጪ ምናምን ሳይሆን ሲጀመር ፍርድ ቤት የቀረበለትን ኬዝ የመወሰን እንጂ አሁን በእንትን ላይ ነው ያለው። ፍርድ ቤቱ ሂደት ላይ ነው እኮ ነበር ትላንት ወዲያ ቀጠረው ቆዩ። እርሶ በቃሎ ቀነሱት ቦታውን 500 ነው አሉ። እማማ በራሽ ደግሞ በዶክመንት ያላቸው 800 ስንት ነው? 882 ነው የሚለው ካሬው
እኮ እሱን ለማፍረስ አይደል ይሄ የመጣው ልምድ ነው። 800 እሱን ለማፍረስ ማለት 800 አይደለም። ይሄ እኔ ነው ብዬ አሁን አልተቀበልኩም ማስረጃውን። ይሄ የገዛውበት መሬት በምዕራብ ገዛው ብዬ ሰጠው አይደል? አዎ። በምስራቅ ደግሞ የምን አይነ ብዬ ካርታ ሰጠው። ከዛ ውጭ ያለው የማማ ነው። እርሶ ይሄ ካርታ እነሱ ደግሞ የሚሉት ሙሉ ያን የተገዛውም ጭምር የኛ ነው። እሱ ነው እኮ እያጋጨን ያለው አሁን። ካርታው 882 ነው የሚለው እሳቸው የሚከራከሩት አሁን 882ቱ የኔ ነው ይልቀቅ ነው። እርሶ ደግሞ አይ አይደለም ነው። አይ እሷም ታቋለች። ይሄ ብዙ የሚያጣላ ነው። የኔ ነው ይሄው የገዛሁበት ነው። እርሶ ደግሞ ከገዙበት ከውል ወረቀት ይልቅ ካርታ አላቸው እሳቸው። ካርታ ይመክናል፣ ምንም ችግር የለውም። ይሄም እንደውም ይሄ ከካርታው ከዚህ ውልዎት ይልቅ ካርታው ነው ህጋዊ። ምክንያቱም ይሄ የሰፈር ውል ነው። ይሄ ነው የሚቀርበው እንጂ በመቅደም ምናምን አይደለም። አይ ይሄንን ይዘህ ነው እንትን እነሱ ይሄን ካርታ ያወጡት ምን ይዘው ሂደው ነው ይሄን ካርታ ያወጡት? ምን ውል ይዞታ ስላላቸው እኮ ነው እኮ። በምን አረጋግጠው? እሱን መጠየቅ ነው አንተ ነው የሶማሌ ክልልን እኮ እሱ ላይ ያለን እኮ የመሬት ይዞታ ሰጪው ገና እኮ ነው። ስለዚህ ፍርድ ቤት ላይ ያለው ጉዳይ በጊዜ ነው ያለው። እርሶ የኔ ነው ከከሌኔ የገዛሁት ይላሉ እንጂ እሳቸው ግን በይዞታ ደረጃ በዛማ ከሆነ አሁን ያለችበትም እኮ የኔ ነው ብሎ በቃ እንደዚህ አሁን እንዳንተ እንደምትለው ይሄም በይዞታ እኔ ያለውበት እንደዛ አይነት አካሄድ አትሂዱ ይዘው ካርታ ይዘዋል ማለት ነው። እኔ እንደዛ አይነት አትሂዱ ነው እኮ ነው የምለው። ምንናቀውን ነገር ትንሽ እንትና ግን ስታገኙ የሆነ አትሳታረጉት በሰላማዊ የእውነት ሁሉ ነገር ውሸት ከሌለበት እኮ ሰው አይጣላም። ምንድነው የሚያጣላው? ብዙ ጊዜ ትንሽ ስቀላቅልበት የሆነች ውሸት ከዛ ያኛው ወገን ወይ እሷም እንቢትለት አሁን አሮጊቷ ጋር ብትሄድ እሳቸው ጋር የቃሉ ምኑ እንዳለ ሆኖ እርሶ የኔ ነው የሚሏቸው ቦታዎች እሳቸው ደግሞ በካርታ አረጋግጠው 882 ካሬ ይዞታላቸው አይደለ? ስለዚህ እሳቸው በካርታ የተረጋገጠ ነው፣ እርሶ ደግሞ በውል የገዛሁበት ነው የሚሉት። በፍርድ ቤትም በሉት በመንግስት ተቋማት የጸና ተቀባይነት ያለው ዶክመንት የመንግስት ዶክመንት ነው። ምን ካርታ ቆዩ ያወጡበት መንገድ ስህተት ነው ምናምን እሱ ወንጀል ከሆነ ይጠይቁና ይክሰሱ። ካሻሩ ግን አሽራው ከመጡና በፍርድ ቤት አሽራው ይሄን ካርታ ካስቀነሱ ያን ይቀበለውታል። እኔ ከውሉ በፊት ግን ከውሉ በላይ እኔ መቀበለው በፍርድ ቤትም በህግ ፊትም ተቀባይነት ያለው ካርታ ነው። ስለዚህ እኔ የማማ ቦታ 882 ነው ብዬ አምናለሁ። ለምን ካርታ ይዘው ስለመጡ። እርሶ ደግሞ አይደለም አስጨምረው ቆዩ ወረቀት እኮ ነው ውል እኮ ነው ይዘውልኝ የመጡ። አይ ካርታማ አሳየኩ። በሰሜን ካርታ አለ፣ በምዕራብ ደግሞ ውል አለ። እንዴ ካርታ ባለበት ላይ ነው ካርታ የወጣው? አሁን እነሱ ናቸው እኮ አሁን ማን ይቀድማል? እኔ ይቀድማለሁ። የታለ የእርሶ ካርታ? ይሄ 882ቱ ጋር የተጠቃለለ ካርታ ነው። ለዚህ ጋር የነሱን ሳለካ ወደዚህ ያለው በስተምዕራብ ያለውን ያወጣው። እሺ ይሄ ደግሞ ምን ይላል? መቼ ብሎ ይዛን ጊዜ አሁን ቢወጣ ድርቅ ተብሎ እኔ በእውነት የከተማ ቦታ የኪራይ ይዞታ ማረጋገጫ ጊዜያዊ የምስክር ወረቀት የኢፌድሪ ቦታ በኪራይ ስለመያዝ እንደገና ለመደንገግ በወጣው አዋጅ ቁጥር የተሻሻለው የተሰጠበት ቀን 557 ስንት ነው የሚለው 17 እዚህ ጋር የተባለው ኮሪደር መጥቶ ይሉ እዛ ጋር እንትኑ ነው ላሳይ ተነሳው ችግር የለም ኮፒው እውነቴን ነው ኦሪጂናል ይኸውልህ አሁን ይሄኛው 17 የተባለው ድጋሚ ካርታ ሰጡ። እሺ ኮሪደሩ ያየው እዚህ ጋር ይሄ ቀጥታ ነበር። ስንት ሜትር ቀነሱ? የመጀመሪያው መቼ ነው ያወጡት? ይሄ በ17 ነው በ2008 7 ምናምን ነው። ሶማሌ ክልል ወይ ደግሞ ጅጅጋ ላይ ታላላቅ አባቶች ሽማግሌዎች የሀገር ጎረቤት ያለበት ነው። በእነሱ ከእናት ጋር መካሰስ በሶማሌ ክልል ያለውን ቦታ ነው። ትልቅ ነው፣ በጣም ፍጹም ነውር ነው ከእናት ጋር መካሰስ ጅጅጋ ላይ። ስለዚህ ይሄ እንዳይመጣበት እርሶ መቼም ልጆች አሉት የእናት እንዲህ እኔ እውነቱን አርጉትና እኮ ዛሬ አሁን ስመለስ ከዚህ እንኳን እውነቱን እኮ ሁሉም ሰው ያውቃል። ተማሪዎች፣ አስተማሪዎች፣ ወላጆች አካባቢ ምናምን ያውቃል። እኔ ለምን ይዋሻል ነው በቃ ትምህርት ቤቱን ማቋረጥና መሀል ላይ እንገባለን ውሰዱ። ያው እናንተም ደግሞ የኔ መልሱልኝ በቃ በሰላማዊ እኮ እህትና ወንድምነት መቀጠል ይችላል። አይቻልም? መልእክቶን አስተላልፉ። በተለይ የብርሃን ተማሪ የነበራችሁ ወላጆች እውነታውን በትክክል ታውቁታላችሁ። እናንተ የተማራችሁበት ትምህርት ቤት ነው።
ስለዚህ ከግራና ቀኝ ሌላ ጎረቤቶች፣ መምህራኖች ይህንን ውሸት ጥርት አድርጋችሁ መግለጽ በሚችሉት በማንኛውም ይህን እውነት አጥሩት። ውሸት ትንሽ ጊዜ እንትን ይላል እንጂ አይቆይም። ስለዚህ እውነቱን የኔንም የነሱን ነው። በተረፈ በጣም አመሰግናቸዋለሁ። ተክለ ሃይማኖት አዳነ ነኝ። መምህር ጋሻው ሄርጳ በሰላም ሲጠራ ደስ ስለሚለኝ አመሰግናለሁ። ወደዚህ ጋር ነው የሚመለሱት አይደል? በሰላም ግቡ። አሜን ይያለኝ። እማማ አበራሽ አበበን ባለፈው አቀረብን ከልጃቸው ጋር ከነጻነት ደግሞ ዛሬ ልጅ ራሳቸው መጡ። መምህር ጋሻው ሄርጳ ያለኝን ያሉትን እውነት ከዶክመንት ጋር ሞገቱ። ቀሪው ደግሞ በእናትና ልጅ በሀገር ሽማግሌ ከከፋ በህግ የሚፈታ ነው። እኛም ለማጣራት እና ጉዳዩ የት እንደደረሰም በሁለቱ መካከል ያለው ፍቅርም ከተዘራ ይዘን ለመመለስ እንጥራለን። ደግሞ ይሄ ጉዳይ ከሰፋና ከሄደም ፕሮግራም ለመስራት እንሞክራለን። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎችም ታግዘን የህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ እሱ ይቆለፍ ይሰፋ ዘንድ በባለሙያዎች ታግዘን እንጠራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።